በትን አንዴ فلا يستطيعون ይሄ ያላህ አባት ነው ብለህ ታምናለህ? ረመዳ ያ ኢላሂ እኩል መጣ ነው እኮ አንድ ላይ ልመልስልህ ነው ወላሂ። አንዴ ዳት የተባለው ምንድነው የሚለውን እኩል ነው አይደል? አንዴ እሰማለሁ። ትሰማለህ? እያዘ ነው ትንሽ ወይ አሁን ተመልሳል። ሂድ ረመዳን ረመዳን እሰማለሁ ነው ይሰማል። አሁን አንተ ጥፋት ምንድነው? እሱን ተቀብለ ሰፈድንን ልመልስ ማለት እኮ ነው። የራስን አቋም ይዘህ መመለስ ትችላለህ። አንተ አካላትን አታጸድቅም። ሜታፎሪክ ነው ብለህ ነው የምትቀበለው አይደለ? በቃ ስለዚህ እሱን ተቀብለህ ልትመልስ አትችልም ማለት ነው። የራስን አቋም ይዘህ መመለስ ትችላለህ። ለምን? እሱ ስለሚያጸድቅ ባት የሚለውን ሊትራሊ አላ እኔ ልመልስ የራሴ እንደዛ ከሆነ ኦኬ። ስለዚህ አላህ ባት የለውም ብለህ ነው የምታጸድቀው ማለት ነው። ባት የለውም። እሺ፣ ስለዚህ ባት አለው ብለው የሚያምኑት አሁን ልክ ናቸው ወይም ደግሞ ትክክለኛውን አላህ ነው የሚያምኑት ብለህ ታምናለህ? ልክ ነው ያለው ክርስቲያን ወላሂ አልሄድኩም። መጀመሪያ ረመዳን እዛ ላይ እንግባባ። የሚያምኑ ሰዎች ምን ትላቸዋለን እያልከኝ ያለው እርሱ ላይ እንግባባ። ረመዳን አንዴ ያ ሰይፈዲን ጋር ከአቂዳ የሚለያይ በሆኑ ሳለ ለሰይፈዲን ልመልስለት ስላልክ ነው። ሰይፈዲንም ይመልስልኝ ብሎ ወደ አንተ ሲያስተላልፍ ከእሱ ጋር የሚመሳሰል መስሎት። እሺ ሰይፈዲን ይመልስና ይቀጥልና ከዛን እኔ ደግሞ ከሱ በኋላ እቀጥላለሁ። አየ ሂዱ፣ ችግር የለውም። ሰይፈዲን ይሰማል? አለሁ። ያ ረመዳንን እንትን ያልኩት ከአንተ ጋር ስለማይገናኝ ነው። እሱ አለው ብሎ አያምንም ከነ ከድርም አያምንም። ተሰጠ ትቀጥላለህ። ሁሴን በደንብ አስተውል። ከድርም አለ እዚህ ጋር አያምንም። እሱ እንደው ፍጡር ነው። ይሄ እንደዚህ ብሎ የሚያምኑ ሙስሊም አይደሉም ብለው ነው የሚያምነው። ከድርም እዚህ ጋር አለልን። አንድ ጊዜ ነው ይቅርታ ተናግሬ ልመጣ ነው። በአላህ እዚህ የምትገቡ ሙስሊሞች ማለት ነው ለምን ፕሊስ አንዴ ቆይ። ሌሎችን ከመፈረጅ በፊት ምላሹ ካለ ትመልሳለህ። ሐሙዲን መመለስ ትችላለህ ወይንስ ድል ስጠኛ? ቆይ ለምን የንጽጽር መሪዎች ጋር ለምን አንተ አትከራከርም? የማያውቁትን ለምን እያስገባ ለምን ሙስሊሞችን በቃ ማልቀስ ነው ስራችሁ። ቁጭ ብለህ ተምረህ ከዛ በኋላ መልስ እኔ አንዴ ልመልስ። ቀጥል ሁሴን። አይ ቲንክ ሰይፈዲን ፈቅዶላል። ቀጥል። ስለዚህ እዚህ ጋር ከቨርሱ መረዳት እንደምንችለው የሞሜንት ጉዳይ ነው። በዛች ቅጽበት አላህ ሱብሃነሁ ወተዓላ እነሱን ወዘር ፎር ቴስት ብቻ ለማንኛውም ነገር ሊሆን ይችላል። በዛ ቅጽበት እንትኑን አፒሪያንሱን ቀይሮ ከዛ በኋላ አንተ ዩ አር ኖት አወር ሎርድ ስሉት ከዛ ኦሪጂናል መጀመሪያ የተነገራቸው ጋይድላይን መሰረት ከዛ በምን ትለዩታላችሁ ሲባሉ እንደውም በሺን ነው ያሉት። ስለዚህ ሺኑን አሳያቸው ፕሮስትሬት አደረጉ ማለት ነው። ስለዚህ ኤክስተርናል ኤግዚስተንሱ በሊተራል ሚኒንጉ ይሆናል ማለት ነው። ሰይፈዲን አሁን በጣም የሚገርም ነገር ነው የተናገርከው። አንደኛ አምላክ ኤሰንሱን ይቀይራል፣ ቅርጹን ይቀይራል አልክ። ስለዚህ ከዛ በኋላ እነሱ አንተ አምላካችን አይደለህም፣ አንተ ጌታችን አይደለህም ማለታቸው ልክ ናቸው ወይስ ልክ አይደሉም? ክርስቲያን ልክ ናቸው። እኔ ልመልስ አንዴ። ሰይፈዲን እድል ስለኝ። በጣም ጥሩ። ስለዚህ ጥፋተኛው አላህ ነው ማለት ነው። ኖ እንዴ ልክ ናቸው። አንዴ እድል ስጠኝ ሰይፈዲን፣ አንዴ እድል ስጠኝ። እድል ይሰጠን። መጀመሪያ አላህ ጂስም አለው ብለህ የምታምን ከሆነ ነው እድሉ የምሰጥ። እንደ ኦኬ ቀጥል። እሺ ቀጥል። እኔ መልሳለሁ። ቀጥል፣ ችግር የለውም። እኔ ሰውን እንትን ማለት አልወድም። አንተ የተሻለ ችግር የለም። እኔም ለማውጣት ብዬ ነው እንትን ስለማድረግ ጀዛሉ ኸይር። ኢፎ እዚህ ጋር እሺ ቀጥል። ቀደሙ ሙስሊሞች ያልከውን ደግሞ ሙስሊሞች ሙሉ አይደለም ሙናፊቅም አለ እዚያ ጋር ሙስሊም ሆኖ አላህ ላይ ደግሞ እንትን ያጋሩት ብዙ እንትን አለ። ሙናፊቅ የሚባል አለ። ሙናፊቅ ማለት ሙስሊም ናቸው ግን አይልም። አንዴ ሐዲሱን ዝቅ አድርገልኝ። አልታዘዝ ያሉት ባይ ኢፎ ሙስሊም ሲባል እኮ አንዴ ሐዲሱን ዝቅ አድርገልኝ።
አላህን ብቻ የሚያመልኩት ነው የሚቀሩት። አይ አዳም ገባኝ እኮ ሚስቺቨስ የተባሉት ማይታዘብ ፕሊዝ ቆይ አንዴ ዝቅ አድርግልኝ ትንሽ የቱ ጋር ነበር? when there remain only those who used to worship Allah alone አላህን ብቻ የሚያመልኩት ሲቀሩ። ሙናፊቅ ማለት ምን ማለት ነው ታውቃለህ? መጀመሪያ ሙናፊቅን ዲፋይን ላድርግልህ። ሙናፊቅም እኮ በአላህ የሚያመልክ እኮ ነው። ሌላ የሚያመልኩ አሉ። አጋርነት ሳይሆን ሙናፊቅ ማለት እኮ አላህ የሚያምኑት ነው። ስማኝ አንዴ እኮ ልጨርስ አንዴ። ቆይ ኔትወርክን አስተካከል፣ ኔትወርክን ድምፅን አስተካከል። በሌላም እንደሚያመልኩ ያሉ አድርገን ያስቀመጥከው የሚያጋሩም አሉ ብለህ ስላስቀመጥከው ነው። ለዛ ነው ለምሳሌ መሐመድ አባል አብደላ ያላ ባሪያ ነው። ስለሚያጋራ ግን ገነት ይገባል ሙስሊም ነው ብለህ ታምናለህ? ሲተት ነው እሱ ሲተት ነው። ስማኝ ሙናፊቅ ማለት በፈጣሪ የሚያምን ግን አስመሳይ ማለት ነው። ገባ? እሺ አሁን ምንድነው ፖይንት ምንድነው? እሺ እኛ አሁን እኮ የለው አይሽንገራ መጨረሻ መልሴን ልጨርስልህ እኮ ነው። ስማኝ ሙናፊቅ ፓኒክ እንዳደረግ አልገባኝም። ስማኝ አስጨርስኝ አንዴ። ሙስሊም ሲባል በአላህ ያመኑት ሲባል እዛ ላይ ሙናፊቅም እንዳለ እንድታውቅ ነው። ሁለተኛ ደግሞ እዚህ ጋር ሙናፊቅና ሙእሚን ደግሞ እንዲለዩ አዳምጥ። እኔና ሰፈድን እኮ ቀደም ደጋግመን እያወራ ነው የለም ብለናል አልንም። እስቲፌስ እንዳሉ ሰፈድንም አንብቦት መስገድ እንዳልቻሉ እነኛ በኋላ ለሾፍ ሲሰግዱ እንደነበረ ደጋግመን አንስተነዋል እኮ ፖይንታችን አለ። እነሱ እኮ ካዲ ናቸው። ኢፉ ካዲ እና ሙናፊቅን አለያ አንዴ ልንገርህ ሙናፊቅ ምን መሆኑት እንደሆነ ርዕስ ሽፍት አታርግ። በቃ እኛ ፖይንታችን አይደለም እነሱ። እኛ ፖይንታችን ያላ ባት ላይ ነው። ስለ ባቱ ታወራለህ? እሺ ስለ ባቱ አወራለሁ፣ ችግር የለውም አወራለሁ። እሺ ስለ ባቱ አለው ፈጣሪ ባት አለው። ይሄን ሁሉ ሙስሊም እናምናለን። ስለዚህ ኦኬ ባቱን እንዴት ነው በምንድን ነው የሚለዩት? ባቱን ፈጣሪ መሆኑን የምናረጋግጥበት እንትን ነው ማስረጃ ነው። ባት ማለት ምን ማለት ነው? ባት ምንድን ነው ባት? አሁን እሱንም ልናገርልህ በአፍ አውጥቼ እና መቼም በሌላ ነገር አውጥተህ አይደለም አላ ኢፉ ገብተዋል። ባት ገብተናል እኮ አልገባኝም። ምንድን ነው ባት? እፎይ ጥያቄ ምንድን ነው? ማየር ማወቅ እንችላለን? ጥያቄ ሚዩት አድርግ። ቀጥሉ ሴን እሺ ልናገር ባቱን ባት ማለት ታፋ ማለት ነው። ታፋ እሺ ታፋ ማለት ምን ማለት ነው? አሁንም እንትን ከዚህ በላይ እንዴት ልበልህ? ታፋ አታውቀውም አንተ? አላውቅም። አንተ አስረዳኝ። ምክንያቱም ያንተን መረዳት ነው የምፈልገው እኔ። እሺ አካል ማለት ነው። አካል ምንድን ነው? ኢፉ መልሱን አልፈለግከውም እንዴ? የምር በጣም ፈልጌያለሁ። በጣም ደስ ብሎኝ ለመስማት በጉጉት ላይ ነኝ። እና ታዲያ ምንድን ነው? በቃ አካል ማለት ነው፣ የፈጣሪ አካል ማለት ነው። ኦኬ የፈጣሪ አካል ምኑ ጋር የሚገኝ ነው ያልከው? ምኑ ጋር የሚገኝ? ታፋ። ኦኬ ስለዚህ ከላይ ከጆሮ ጋር ከጭንቅላቱ ጋር ወይንም ከደረቱ ጋር የሚገኝ ሳይሆን እግሩ ጋር የሚገኝ ማለት ነው አይደል? እናመሰግናለን። ስለዚህ አላህ እንደኔ ፍጡር እግሬ ጋር የሚገኝ ታፋ አለው ማለት ነው። መልኩ ባይመሳሰልም ይዘቱ ትልቀቱ ባይመሳሰልም እኔ እግር አለኝ፣ ታፋ አለኝ። አላህም እንደኔው ባት አለው፣ እግር አለው ማለት ነው። ቴንኪው ቀጥል። ፈጣሪን ከአንተ ጋር እንዳታስመሳሰል። እሺ ስማኝ ልጨርስልን። ያ ነው እኮ ያለው የሚያመሳሰልኩት ታውቃለህ እያልክ በግድ ጎትተህ እግሬ ላይ ያመጣኸው ታፋን ያላህን ባት ከኔ እግር ጋር አመሳስለ የነገርከኝ አንተ ነህ እንጂ ያለው ለዛ ነው። እሺ ስማኝ አንዴ ስማኝ። ባት ምንድን ነው ብዬ ራስህ ዲፋይን እንድታደርግ ያደረግኩህ ራስህ እንድትገልጸውን ነው። አንተ ግን ምን አደረግ? ባትን እንዴት አታውቅም?
እግር ጋር የሚገኝ ታፋ ጋር የሚገኝ ብለህ ራስህ ያስረዳኝ አንተ ነህ። በእኔ እግርና በእኔ ታፋ ያለህን ልክ ነው። ምን ነው አስረድቻለሁ። ችግር የለውም። እሺ አያ ራሱ ነው ያመሳሰልከው ነው ሳለው እዚህ ጋር አንድ ነገር ልጨምርልህ። ፈጣሪ ሱብሃነሁ ወተዓላ እኛ 3 ህግ አለን ፈጣሪ ላይ። እሱን ያለህን ነገር እንላለን፣ እሱ ያላለህን ነገር ደግሞ አንልም። ተፋልኝ ካለ ተፋለሁ ምን አይነት እንደሆነ ደግሞ እሱን አናውቅም። ይሄንን እንድትረዳ ነው የምፈልገው። ሁለተኛ ነገር ምን አይነት ነው? ቀይ ነው? ጥቁር ነው? ወፍራም ነው? ቀጭን ነው? አልጠየቅኩም እስካሁን ድረስ አልታየም። ቆይ ስለዚህ በታፋው በባቱ ትለዩታላችሁ አላህን አይደለ? አዎ እንለያለን። አዎ ምክንያቱም ሙእሚንና ሙናፊቁን ለመለየት ሙእሚን ያንን ታፋ ፈጣሪያችን ገልጾ ሲያሳየን ሙእሚኖቹ እንዳሉ ይሰግዳሉ ለሱ፣ ሙናፊቆቹ ደግሞ አይሰግዱም። ምክንያቱም ለዚህ ነው የተፈለገው። መልካም። በመጀመሪያ ግን ባቱን ከመግለጡ በፊት አናቀህም ብላችሁ ስሎታላችሁ አይደል? አዎ ብለናል። ለምንድን ነው አናቀህም ያላችሁ? እሺ አንድ ጥያቄ ልጠይቅህ። አምላካችን አይደለህም ያላችሁት ለምንድን ነው? በመጀመሪያ ማስረጃና መረጃ ስላሳየን ስላላሳየለን ምንም ነገር ማስረጃ ስለሌለን ማለት ነው። ያላ መታወቂያ ባቱ ነው። ኧረ ወይኔ አንተ እኮ ሰው ነው የምታምልከው። እፎ ናስቲ ወደዚህ ናስቲ ማስረጃና መረጃ ማሳየት ስላልቻላላ አናውቅም። ማስረጃው ምንድነው? ያላ ባት ፎቶ ነው። እኛ ቢያንስ ጆሮ መግባት አለበት። መታወቂያ ፎቶን ጋር ስትነሱ ፊት ነው የሚታየው። አንተ እኮ ሰው ነው ጎበዝ ነህ። ሐቂቀተን ከነሱ ትቻላለህ አንተ። ረመዳን አንድ ሰው መታወቂያ እንኳን አሳይ ሲባል ለመታወቅ ፊቱ መግባት አለበት፣ አይኑ መግባት አለበት። እነኚህ ፓርቶች ነው። ባቱ ነው መታወቂያ መረጃ እና ማስረጃ። ባት ደግሞ ምንድነው ብሎ አግርጋ የሚገኝ ባት ምንድነው መታወቂያ የሚሆን? የት አይተው የምታውቀውን ነው እስኪ ማስረጃ የሆነ ባቱ። ሌላው ፊቱ ምኑ እጁ መታወቂያ ሳይሆን ባቱ መታወቂያ እንዴት ሊሆን ይችላል? ፊቱን እጁ ምናምን መጥቶ ሲነግር ያልከው። ስማኝ አንዴ ስማኝ። እኔ የምልህ ማለት ነው አንድ ጥያቄ ልጠይቅህ። ሁሴን ተው በቃ በራስህ ተራ ትገባለህ። ቆይ እድሉን እኔ ስለሰጠሁ እኔ አሪፍ አርጊሜንት ላይ ነበርኩኝ። ልጨርስና ከዛ ትገባለህ በራስህ ምንድን አስበላ እንዴ? ይፈዲ ለኔ ስተኛ ቀጥል። እሺ ማይር በቃ መርሐባ። እኔም አላነስኩም፣ ችግር የለውም። እኔ ጠንቅቅ ያልኩ ሙስሊም ነው። አያሳስባችሁ። እስኪ ቆይ እኔ አላስጨርሰው ፈልጌው ነው የገባሁት። ለእኛም እድል ስጠና። ምናልባት አንተ ማስረዳት ትገባላችሁ። ሴቨዲን ለማየት ስጠውቃ እንዴ ችግር የለውም። አይደለም ምናልባት አንተ ማስረዳት ያልቻልከውን እኔ ላስረዳ እችላለሁ። ችግር የለውም። በመጀመሪያ እኔ ምኑ ጋር ላስረዳ ያልቻልኩት? ቀጥታ እኮ አዲሱን እያየው ነው እያወራት ያለታል እንዴ። እሺ እኔ እናንተ በሀሳብ የተለያየን ለምን አሁን ሴፌ ችግር የለውም። ተው ማሂር ጨርሳል። ችግር የለውም። በራሳችሁ ሰዓት ትገባላችሁ። ሰይፈዲን ጨርስ። እፎ እኔ ልግባ ተራ ያልደረሰም አንተም የለውም ብለህ ነው ሰይፈዲን ጨርስ። ከእነሱ ጋር ተቃራኒ ሆንክብን። አንተ ደግሞ አንተ ምን ብለህ ነው የምትረዳው? እሺ ቆይ አንዴ ልስማ። ቀድመህ ስለገባ ስለቆየ ባስ ይገለጥ የሚለው እንዳታቋርጠኝ። ሁለቱን የጠቀስከውና የቁርአኑን ቨርስም እያንዳንዱን ተረጉምላለሁ። እንዳታቋርጠኝ። የቁርአኑ ቨርስ ቶፒክ አይደለም። እኔ አልገለውም። ክርስቲያን ሶሪ ብዬ ቦታ ሀዲሱ ላይ ረሱል ሰለላሁ ዐለይሂ ወሰለም የተናገሩት ይሄን የአላህ ባቱን ሲገልጽ ብለው የተናገሩትንና እነዛ አማኞች በያመኑት ሂዱ ተብለው ሙስሊሞቹ ቀርተው ከዛን እነሱ አላህ መተባቸው አንተ ጌታችን አይደለህም ብለው ከዛን ምልክት ሲያሳያቸው ስጁድ ወረዱ የሚለው ነው አይደል ኮንሰፕቱ? እሺ አሁን ምን መሰለ አላህ Subhanahu Wa Ta'ala የሚታወቅበት ባህሪያቶች አሉት፣ የመለኮታዊ ባህሪያቶች አሉት። የዛን ይሄ ሳቅ እንትን የተባለው ይሄ ሳቅ ማለት ባት የተባለው ነገር እኛ እንደምናስበው ይሄ ባት ሳይሆን መለኮታዊ መገለጥን ሲያሳያቸው ነው።
ምን ብሎ ይጠይቃቸዋል? ቆይ አንድ ጊዜ ኖት ላውጣና በቃ እናንተ ኖት ለእያንዳንዱ ዋብዮች የሚያነሱባችሁን ኖት ትዛችኋል። እሺ ማኒፌስቶ ኦፍ ዳይቪንግ ፓወር ነው የሚገለጥላቸው። መለኮታዊ የሆነ መገለጥ ነው የሚገለጥላቸው እንጂ ይሄ ምንድነው መለኮታዊ መገለጥ? ረመዳን መለኮታዊ መገለጥ ማለት ምን ማለት ነው? በጣም አሪፍ። አላህ ባህሪያቶች አሉት፣ 99 ስሞች አሉት፣ ለሱ የሚገባ ባህሪያቶች አሉት። አልሐዩ ምንድነው እሱ? ስሙን አልጠየቅኩም። ምንድነው እሱ? የሚገለጠው ነገር ምንድነው? ከመለኮታዊ ባህሪው ይገለጣል አልክ። እነሱ ለምሳሌ ባቱን መለኮታዊ አካል ብለው ያምናሉ። እነሱ ታውቃለህ፣ ያ መለኮታዊ አካል ይላሉ። አንተ ደግሞ መለኮታዊ ባህሪው ይገለጣል አልክ። ምንድነው? በጣም አሪፍ። መጀመሪያ ሲጠይቃቸው እኔ ጌታችሁ ነኝ ሲል አይደለም ያሉት። እውነተኛ አማኝ ረሽ አያደርግም ለምንም ውሳኔ ማለት ነው። ግራውንድድ የሆነ ኖሌጅ ነው ያላቸው which is የአላህን ሲፋ እስከሚያዩ ድረስ ጌታችን ነው አይሉም። ለምሳሌ ደጃል ይመጣል። አሁን በመጨረሻ ጊዜ ደጃል ይመጣና ምሳሌ ሰጠ ነው አቃሉ እንደማይገናኝ ምክንያቱም ካገናኘ ሱራ 675 ነው እንደዚህ አካባቢ ላይ በምንም ምሳሌ አትስጡኝ ያለውን አላህን በደጃል እየመሰልከው ከሆነ ስማማለና ለተፋረ እንዳመሰል ተረጋጋ። አሁን ምንድነው እሱ እያልከኝ ያለው? አማኝ ለምንም ነገር ረሻ አያደርግም ለፍርድም ሆነ ምንም ምናምን። አምላክን በመካድ ላይ ነው እንዴ ታዲያ ለፍርድ አይቸኩል የምትለው? ጨርሳል? ቀጥል። እሺ ጌታ ተብሎ አላህ ለፊትና የላከው ነገር አለ። ደጃል አሁን ልመጣል እንዳትመልሰኝ እሺ፣ እመጣልሃለሁ ወደ ሐሳብ። ደጃል አላህ የመቻልን ባህሪ ሰጥቶት የሞተን ይቀሰቅሳል፣ ንፋስን ያዛል፣ ዓለምን ይዞራል። የዛኔ ጌታ ነኝ ብሎ ነው የሚመጣው። የዛኔ አላህ Subhanahu Wa Ta'ala መጀመሪያ ባህሪያቶችን ነግሮናል ለኛ ማለት ነው። ደጃል የሚይዛቸው ከሃዲ ናቸው ብሎ የሚወስዳቸው ወደ እሳት ሲያስገባቸው የሚገቡት ጀነት ነው። ግን የአምላክ ባህሪ ያለው አይተህ ከሆነ እንደነገርኩ ንፋስን ያዛል፣ የሞተ ይቀሰቅሳል። የሞተ የመቀስቀስ ባህሪ ያለው ደግሞ አምላክ ነው፣ ወይ ደግሞ በአምላክ የሚሰጥ ባህሪ ነው እንጂ አምላክ ብቻ ነው ይሄ የመፍጠርና የማንሳት አቅም ያለው። ስለዚህ እኔ መቶ ጌታችን አላህ Subhanahu Wa Ta'ala ጌታችን ነው ሲባል ፊቱን ተቀያይሮ አይደለም። አላህ አይቀያየርም። አላህ ዋሂድ ለይተ ከሚስሊሂ ሸይ፣ እሱን የሚመስል ነገር ምንም የለም። የሚቀያየርም አይደለም። ከመቀያየር የሚባል ኮንሰፕት በፊት የነበረ ጌታ መቀያየር የሚባል ኮንሰፕት መጥቶ እሱን አይቀይረውም። የሚቀያየር ነገር የለም። አላህ በፊት የነበረው አላህ አሁንም አለ፣ ወደፊት የሚኖር ነው። ግን መጥቶ እኔ ጌታችሁ ነኝ በሚል ሰዓት አንተ ጌታችን አይደለም አሉ። ጌታችን አይደለህም ያሉት ረሽ ላለማድረግ እንጂ ከዛ በኋላ ነገሩ ሲሪየስ እንደሆነ ሲገባቸው የአላህ ልዕላዊነት ሲታያቸው የዛኔ ነው ስጁድ ያደረጉት። የዛኔ ስራቸውን ለአላህ ብለው ሳይሆን ዝም ብለው ለሰው ይዩልኝ ይስሙልኝ ሲያረጉት የነበሩት ሰዎች ጀርባቸው ቁሞ ይቀራል፣ ስጁድ ማድረግ አይችሉም። ይሄ ሐዲስ የሚያሳየው እምነትን የአላህን ስራችንን ጥርት አድርገን እንድንሰራ በጣም አድርጎ የሚያሳይ ሐዲስ ነው። ከእንደገና ደግሞ አላህን በራሱ ባህሪ እንጂ ይሄ እኛ በአእምሮአችን በምንስለው ነገር የምንቀበልበት ነገር አይደለም። ትልቁ ሐዲሱ የሚያሳየው ይሄንን ነው። ወደ ቁርአኑ አትግባልከኝ እንጂ በሐዲስ በኩል ያለው ይሄንን። መልካም ቁርአኑ ግልጽ ስላልሆነ እሱ ብዙም ዛሬ አርጊው ማድረግ አልፈልግም። እናንተ እርስ በርሳችሁ እንትን በሉበት። ኤኒዌይስ ሐዲሱ ግን አንተ ካልከው ጋር ይጋጫል። ምክንያቱም አንተ ምን አልክ መሰለህ? ለምሳሌ ደጃልን ባህሪያቱን ነግሮናል፣ እንደዚህ ብሎናል። ስለዚህ እሱ ሲመጣ እንደዚህ የጌታችን አለም እንድንለው ምናምን ብለህ ያነሳኸው ነገር አለ። አላህን አናቅህም ያንትሉት መቼ ነው? በደንብ አስተውሉ። አላህ ምን ብሏል መሰለህ በቁርአን ውስጥ ሰዎችና ጋነምን ከሰዎችና ከጂኒዎች ምንም ካጋንንቶች እሞታታለሁ ብሎ ቃል ኪዳን ገብቷል። ሰዎቹም ደግሞ ጣዖት አምላኪዎቹም ሁሉም ጋነምን ሞልተዋታል፣ ጋነም ገብተዋል ማለት ነው። ስለዚህ የቀሩት ማናቸውን አላህም ያመልኩት ናቸው የቀሩት። ስለዚህ ሴጣኑ ምን ያለው ጋነም ነው ያለው።
አንድ በል ተመልሻለሁ። እሺ አሁን ሰማለኛ በደንብ አስተውል። አንደኛ ምንድነው እሱ ያልኩህ አይዶን ነው የቱ ጋር እንደቆምኩ አላውቅም። ሁለተኛው ምንድነው ግን ፍጥረት ከጠፉ በኋላ ነው። አይሚን የፍርድ ቀን ነው። የፍርድ ቀን ደግሞ አላህ ብቻ እንደሚመጣ ይታወቃል። ፕላስ ደግሞ ገና አልሞትክም፣ አሁን ተነግሮሃል እንደዛ እንደሚመጣ። በሌላ መምጣት አይጠበቅበትም፣ መነገር ነበረብህ። እንዲህ እመጣለሁ ካለ ባህሪውን ደጃል ከተነገረ ደጃል እንደምሸሸው አላህም እንደዛው። ዋናው ነገር ግን ምንድነው እሱ ወንድማችን ረመዳን ሚስ ያደረካ ፖይንት አለች። አንተ አምላካችን አይደለም ብቻ አይደለም ያሉት፣ ሚስ ያደረካ ነጥብ በደንብ አስተውል። አምላካችን አይደለም ብለው ሲሉት ቻሌንጅ አድርጓቸዋል። እሱ አምላካችሁን በምንድን ነው የምታውቁት? ምልክት ጠየቃቸው። በባቱ አሉት። በባቱ ብቻ ብሎ አልቆመም። ባቱን አምጥቶ ገለጠላቸው። ምን አደረገ? ባቱን ገለጠላቸው። ያኔ ስጁድ ወረዱ። ስለዚህ ምልክታቸው ራሱ ባት የምትባል ምልክት አለች። የመጀመሪያው ላይ ባት አላሳየም፣ እዚኛው ላይ ግን ባት አሳየን። ስለዚህ ምልክት የምትባል ነገር አለች። በምን ትለዩታላችሁ? በምንድን ነው የምታውቁት? ያኛውን እንዳያውቁት ያደረጋቸው ምንድነው? ያንን ምልክት ስላላሳያቸው ነው እንጂ ላለመቸኮል የመቸኮል ጉዳይ ሳይሆን የምልክት ጉዳይ ነው። ደግሞም በማያውቁት ቅርጽ ይላል። ያንንም ታሳቢ ያድርግ። ሜቢ ክርስቲያን አለው አይ ዶንት ኖ ምን ያህል እንደተሰማው አላውቅም። አለ ይሰማል እኮ። ኦኬ ረመዳን ሰምተኛል። ከኔ ጋር አልጨረስንም እኮ ገና። እኔ አልጨረስኩም ሀሳቤን አይደለ? የራሱ መግባት የለበትም አይደለ? ወይስ በቃ እኔ አሪፍ ነገር ማለት አሪፍ ፖይንት ሰጥቼው ልሄድ ነበር። ምንድነው ሳይሆን ያልከኝ ነበረ። ሚስ ያረካት ፖይንት አላህ ባቱን ይገልጥላቸዋል። ከዛን የሚገልጥላቸው ምንድነው? እኔ በባት ማላምን ከሆነ እሺ ምንድነው ነው ጥያቄ አይደለ? እሺ ቀጥል። አንተ ባት አታምንም። አሁን ኦኬ በምንድነው የምታውቁት ሲባሉ ምንድነው ብለው የመለሱት? ሳቅ የሚለው ምንድነው ብለህ ፈታው አንተ። አሁን እንዴት ነው የምታውቀው? አላህ ካልተናገረ እንዴት ነው የምታውቀው ብሏል አይደለ? ብለሃል አይደለ? ይሰማል? ለይበትን እኔ ነገርኳል። በምንድን ነው የምንለዩት ተብለው ምንድን ነው ያለው? ባት አሉ ብለኸኛል። እኔ ደግሞ ባት አይደለም ፊዚካል ባት አይደለም ብያለሁ አይደለ? ምን ብለህ ነው የተረዳው? ምንድን ነው ብለህ ነው የተረዳው? እሺ አላህ የሚያሳየው መለኮታዊ መገለጥ ነው ብዬ ነግሬሃለሁ። ያ መገለጥ ምንድነው ብለኸኛል። ያ መለኮታዊ መገለጥ ምንድነው? አዎ በጣም አሪፍ። አላህ ምን አለ በቁርአኑ? ስለጠየቀኝ ነው። ወሚን አያቲሂ ኸለቁ ሰማዋቲ ወልአርድ። ይኸውልህ ሰማይና ምድር መፈጠሩ ከአያቱ ነው። እንዳታቋርጠኝ እመጣልሃለሁ። ከአያቱ ያ ማለት የአላህን ጌታነት የሚገልጽ ማንኛውም ነገር፣ አላህ ጌታነቱን የሚገልጽ ማንኛውም ሳይን የአላህ መገለጫ ነው። ማንኛውም ምንድናቸው እነሱ? አንድነት፣ እውቀት፣ ጥበብ። የአላህ ባሪያዎች ብዙ አሉ የሚገለጡበት። በነዛ ሲገለጥላቸው ነው ምንም ነገር ሊያስተነትኑ ይችላሉ። በሌላ አያ ምን አለ? ወፊ አንፉሲኩም አፈላ ቱብሲሩን አለ። በነፍሶቻችሁ አታስተነትኑም እንዴ? ምን ማለት ነው? ነፍሶቻችን አይተን ይሄ ነፍሳችን ማን የፈጠረው ብለን ስናስብ አደ ኢንድ የምናገኘው መልስ አለ። ማን? አላህ። ስለዚህ ይሄ ሳይን ምንድነው?
የሆነ የተጻፈ ነገር አለ። በቃ በነፍሳችን ብቻ እኛ መፈጠራችን የሆነ ፈጣሪ እንዳለ ነው። ወፊ አንፉሲኩም አፈላ ቱብሲሩን ደግሞ ያወረደው ማን ነው? አላህ Subhanahu Wa Ta'ala ነው። ስለዚህ አላህ ነው ማለት ነው ጌታችን። ስመለስልህ ያ ሳይን ምንድነው ያልከኝ? ማንኛውም ነገር የአላህን ኤግዚስተንስ የአላህን መኖር የሚያሳይ የሆነ ማንኛውም ምልክት ምን ይባላል? የአላህ መገለጫ ነው። ልክ እኔ አንተ ረመዳን ሱፐርናቹራል ፓወር እያረከው ነው አላህን። አይ ከዛ አከፋው እንጂ አከፋው። ምክንያቱም ረመዳን እንዴት እንዳከፋው ቆይ አንዴ ትረዳዋለህ። ቆይ ረመዳን እንዴት እንዳከፋው ላሳየህ። እንዴት እንዳከፋው ታውቃለህ? ሰዎቹ እንዲያውቁት አላህ ምን ያደርጋል ማለት ነው? መገለጫ ይልካል። ያኔ ይገለጥና ያውቁታል። አላህ ራሱ መጥቶ አናቅህም ያሉት አካል ሌላ የተፈጠረ ነገር ሲያሳያቸው ያውቁታል አላህን እያለን ነው። ኮምፓሬሽኑን ይዩት። አላህ ራሱ ፐርሰኑ መጥቶ አናቅህም ያሉት ከሱ ይልቅ የሆነ ነገር ሌላ ምልክት አሳይቶ በዛ በምልክት ያውቁታል። ምልክቱን ያውቃሉ። አላህን ክደው ምልክቱን ያውቃሉ። የትኛው ነው የከፋው? ፐርሰናል አይታል። እዚህ ጋር ፐርሰኑ መጀመሪያ ላጸድቅልህ አልችልም። ገብቷል? አንዴ በመጀመሪያ አናቅህም ያሉት አላህን አይደል? ቆይ አንዴ አላህን አናቅም ካሉ በኋላ ምልክቱን ያውቁታል እያልከን እኮ ነው። ከአላህ ይልቅ ምልክቱ የተሻለ ሆነ ማለት ነው ለመታወቅ። ለመጀመሪያ ምን እንዳልኩ አናቅህም ያሉት አላህን ነው አይደለም? እሺ ልመለስልህ አይደለ? መጀመሪያ ያሉት አላህን ነው አይደለም? አናቅም ያሉት መጀመሪያ አረሽ ላይ ለማድረግ ነው ብዬሃለሁ። ያ ደግሞ አንተን አይደለም ያልከው። ከዛ ለመቸኮል ነው። አያውን አያት ፕሊዝ አማርኛ ተጠቀም ስተወራ ኦዲየንስ ወደምን ይገባው። አናቅህም ያሉት አላህን ነው አይደለም? አናቅም ያሉት አላህን ነው። ቴንክ ዩ። እሺ በኋላ ያውቃሉ ያልከው በምልክቱ ነው አይደለ? ስለዚህ አላህን አናቅም ብለው በምልክት ያውቁታል። አከፋኸው። እንዴት አከፋሁት? በለው አላህን ካላህ ይልቅ የሆነ ድርጊት ነው የምታውቀው ማለት ነው። የተፈጠረው የፍጡር ነገር ነው። ስለዚህ አሁን ላይ ሲጀመር አሁን ለራሱ አላህን የምናውቀው በምንድን ነው? አሁን ላይ ለራሱ ዛኔ አሁን ለራሱ በምንድን ነው የምናውቀው? የምናውቀው እኮ በፈጣሪነቱ ነው አይደለ? አሁን የምናውቀው ራሱ በምልክት እኮ ነው። በምልክት ነው አሁን የምናውቀው። ታውቃለህ አይደል? እንጂ አይተነው አይደለም። ያበስ ልመልስልህ። አሁን አላህን ስላላወቅከው ስላላየኸው ነው። ያኔ ግን አላህ ቀርቦልህ ነው የምክደው። አላህ ቀርቦልህ አላቅህም ብለህ ትክደዋለህ። ተሱ ይልቅ ፍጡር የሆነውን ነገር አውቀህ ትሰግድለታለህ። አክፍተኸዋል። ማሄር በቃም ብዙ አዳመጥናቸው። ረመዳን መርሐባ ትቀጥላለህ። ከድር አስበላህ ትቀጥላለህ። ከድር ቆይ የእናንተን የተሻለ አርጉመንት ነበረ። እናንተም ግን አይ ዶንት ኖ ማሄር እንትና ረመዳን የተጠቀመበት ብዙም ሎጂኩ አልተመቸኝም። ለዛ ነው ከድር ሜይ ቢ የተሻለውን እዛ ከመጣ ሰማለኝ። ማሄር ቀጥል። ጠይብ ቀጥል። አንተ ምንድን ነበር? ኦኬ ባት የሚገለጥበት የሚለውን አዲስ ክፍል ታውቀዋለህ? ቁርአኑን ታውቀዋለህ? አውቀዋለሁ። የማን ባት ነው የሚገለጥ? የውም ዩክሸፉ አን ሳቂን ባት በተገለጠማ ጊዜ ይላል አላህ ሱብሓነሁ ወተዓላ። በመጀመሪያ ወደዚህ ርዕስ ከመግባታችን በፊት አላህ ሱብሓነሁ ወተዓላ ቁርአን ላይ ያስቀመጠልን ነገር አለ። ያን መያዝ መመልከት ይገባሃል። እሱ ምንድን ነው? ማንንም አይመስልም። ተስማምተናል። አዳምጥ። እኔ ነኝ የማወራው፣ አንተ አዳምጥ። እኔ መላሽ ነኝ። አልወለደም አልተወለደም ማንንም አይመስልም። አሁን ቶፒኩ ላይ ገባ። ባቱ ላይ አዳምጥ። አላህ ሱብሓነሁ ወተዓላ ማንንም አይመስልም፣ ከማንም ጋር አይመሳሰልም። ፍጡር ነው እያልክ እየሰማው ስለሆነ ነው። ቀጥል። እሺ ጥያቄ ምንድን ነው? ያን ጥያቄ ላይ ግባ። ከዚህ ውጭ ቴክኖሎጂ እንደሌላችሁ ስለማውቅ እኮ ነው። ጥያቄ ለመከተል አብሬ አብሽር። እሺ የቁርአኑ ላይ ባስ ሲገለጥ የተባለው ለማን ነው ብለናል? የምታምነው ለማን ነው ማለት
አላህ ሱብሓነሁ ወተዓላ ባት አለው የሊቁ ቢጀላሊህ በልቅናው የሚገባ የሆነ ባት አለው። ልክ እጅ እንዳለው ከሌሎች እጅ ጋር እንዳላመሳሰል ነው። ሱረቱ ቀለም ላይ ያለው ባት ሲገለጥ ተብሎ የተባለው የአላህ ባት ነው የሚገለጠው ማለት ነው። አዎ አላህ ሱብሓነሁ ወተዓላ የአላህ ባት ይገለጻል የውመል ቂያማ የሊቁ ቢጀላሊህ ልቅናውን በተገባ። መልካም ፎር ሴክ ኦፍ አርጉመንት ብዙም እዚህ ላይ አርጊው አላደርግህም፣ ግን እንዲሁ ለጀነራል እውቀት ማወቅ ስለፈለግኩ ነው። ቀጥል። አንድ ተፍሲር የአላህ ባት ነው የሚገለጠው ብሎ ያላለ ማን አለ? እስኪ ሞልቶ እሱም የቁርአን ክፍል ፈሰረ ተፍሲር የአላህ ባት ነው ብሎ የተናገረ ሙፈሲር ያ ይሄንን አሁን የጠቀስከውን የቁርአን ክፍል ሱረቱ ቀለም ላይ ያለውን አይዋ 42ኛው አያ የአላህ ባት ነው የሚገለጠው ብሎ የፈሰረ ሙፈሲር አለ? ሙፈሲር አመጥልሃለሁ። ሐዲስ ራሱ አመጥልሃለሁ። ሐዲስ ራሱ ሐዲሱን ተወውና ይሄንን የቁርአን ክፍል ሙፈሲር የአላህ ባት ነው ሐዲስ አለ እያልኩ ሙፈሲር ትለኛለህ እንዴ? ሙፈሲርማ ነፍ አለ ሐዲስ ካለ ማለት ነው። ምክንያቱም ቁርአን በሐዲስ ይፈሰራል፣ ሐዲስ በቁርአን ይፈሰራል። ስለዚህ ደስ ይለኝ ነበር ለማወቅ ነው። ኤኒዌይስ ይሄ ክፍል አብዛኞቹ ሙፈሲሮች ለአላህ ብለው አልሰጡትም። ቁጣውን ምናምን ብለው ነው የፈቱት። ቁጣው ሲገለጥ ብለው ነው እንጂ የፈቱት ባቱ ሲገለጥ ብለው አይደለም። አውጣ ማስረጃ። አብዛኛው ሙፈሲሮች ለማለታቸው ማስረጃ አምጣ። አብዛኛው ሙፈሲሮች ብለዋል። ተረጋጋ እኮ አይደለም። እኔ እናንተ የምንወያየው በማስረጃ ነው አይደል? መተማመን አይደለም። ያ ከሆነ የምትናገረው በማስረጃ። ለምሳሌ ኢብን ከሲር ምን ብሎ ነው የፈሰረው? ለምሳሌ ኖ ኢብን ከሲር ኢብን አባስ ልጠቅስ ትችላለህ፣ ግን አብዛኛው ሙፈሲር እንዲህ ብሏል ያለ አስቀምጥልኝ ነው እያልኩ ያለው። ለምሳሌ አንድ ሰው የለም ማለት ነው። ብዙ ጊዜ ደጋግማችሁ የምትጠቅሱት ኢብን ከሲር እንደዚህ እናድርግ። እኛም አንድ እንጠቅሳለን፣ አንተም ትጠቅሳለህ። እንደዛ እያልን እንሂድ። እሺ ኢብን ከሲርን ክፈተው ወደ ሌላ። እኔ አሁን እኮ አዳምጠኝ። እኔ አሁን እኮ አንሽደቱል አምር ጉዳዩ የከፋ ነው የሚል ሙፈሲር የለም እያልኩ አይደለም፣ ግን አብዛኛው ሙፈሲር በዚህ ፈስሯል ብለሃል። ተረጋጋ። አሁን እኮ እኛ ልናሳየ ነው። በቃ ቀጥል ክርስቲያን። አንድ ሁለት ታሳየውና እኔ ስጀምር ምን ብዬሃለሁኝ? ፖይንት አይደለም ግን እነማን ናቸው? የምፈልገው ማስረጃ አብዛኛው ሙፈሲር በዚህ ፈስሮታል የሚል ንግግር ነው። አንድ ጊዜ አብዛኛው የሚባለው እኮ ማስረጃ እያቀረብክ ስትቆጥር ነው። ሉክ ለምሳሌ አሁን እኛ ሁለት እናሳይህ ወይ ሶስት እናሳይህ፣ ችግር የለውም። ሁለት ነው የአብዛኛው ሙፈሲር የምትለው። ሙፈሲር እኮ ከመቶ በላይ ነው። ችግር የለውም። አንተ ከመቶ አንዱን ታመጣለህ። እኛ ከመቶ ሶስት እንስጥህ፣ አንተ ከመቶ አንድ አምጣ። እስከዛ ማለት ነው። ሶ እዚህ ጋር በቃ በጣም ጥሩ። ስለዚህ ኢብን ከሲር ምን ብሎታል? ይሄንን the day when the shin shall be laid bare and they shall be called to prostrate themselves ይሄ ባት የሚገለጥበትም ከሃዲዎችም ወደ መስገድ የሚጠሩበትን meaning the day of judgment and the horror earthquake trial tests and great matters that will occur during it በቂያማ ቀን የሚፈጠሩ የመሬት መንቀጥቀጥ፣ አስጨናቂ ነገሮች፣ ፈተናዎች፣ ከባድ ነገሮች በሙሉ እነሱ ናቸው። አንድ ኢብን ከሲር ተፍሲር አልጀላላይን ኦኬ ሜንሽን the day when the shank is bared ማለትም ይሄ ባት የሚገለጥበት ሲል an expression denoting the severity of the predicament during the reckoning and the requital on the day of resurrection። ሁለት እንቀጥል። ሶስተኛ ኢብን አባስ on the day when it befalls in the earnest a matter to which they were blind in the life of the world, it is also this say this means when the severe the horrific matter is revealed። ሶስት አንተ አሁን ከዚህ ጋር የፈለከውን አንተ ያልከውን አምጣ፣ ከዛ በኋላ ሁለቱን ታስታርቃለህ። ቀጥል። አይ በጣም ብዙ ናቸው። እብኑ ከቲር ጋር መልስልኝ፣ አረበኛውን መልስልኝ። ወደ አረበኛው ታች ከእንግሊዝኛው በታች ኦኬ ምን ይላል? የክሽፉ ረቡና አንሳቂሂ ይኸው የክሽፉ ረቡና ጌታችን ይገልጻል አለ። አንሳቂሂ ባቱን ይገልጻል አለ።
ፈየስጁዱ ለሁ ኩሉ ሙእሚኒን ወሙእሚና። ልብ በል ጌታ ምንድን ነው የሚገልጸው? ባቱን አንሳቂሂ ተውላጠ ስም አለ እዚህ ጋር። ወዴት ነው የሚመለሰው? ወደ አላህ ነው የሚመለሰው። ረቡና ወዳለው ጌታችን ወዳለው። እዚህ ጋር ኢብኑ ከሲር አላህ ሱብሓነሁ ወተዓላ የውመል ቂያማ ባቱን አይገልጽም የሚል ንግግር ተናግረዋል። ሐዲስ አለ እኮ ትክክለኛ ሐዲስ እያለ እዚህ ጋር ኢብኑ ከሲር ማየር ቅድም ብያለሁ። አዲሱን አይደለም ምን ያልኩህ ብያለሁ። ሐዲሱ እንዳላቃለኝ እኮ የቁርአኑ ግን የተለየ ስለሆነ ነው። ቁርአኑ ላይ አላህ የሚላለው የለውም። እሱንማ እኔም እኮ አልካድኩም። ቴንኪው በቃ። ስለዚህ የቁርአኑ ላይ አላህ የሚል ስለሌለው ሙፈሲሮቻችሁ በዚህ መካከል ላይ ምን አለ ማለት ነው? ግጭት አላቸው። የቁርአኑ ላይ ግልጽ አይደለም። እንደዛ ነው። በሐዲሱ ስትለኝ ሐዲሱ ራሱን የቻለ ነው። ሙፈሲሮች ጋር ግን ይለያል። የሙፈሲሮች የሐዲሱን ካመጡ ምን ይላሉ? አላህ ባቱን ይገልጣል ይላሉ። ቁርአኑን ሲፈስሩ ደግሞ ምን አምጥተዋል? ቁጣ፣ ኃይል እንደዛ እንጂ ልክ እንደ አባሾቹ ነው የሚተረጉሙት እንጂ ባቱን አላህ ይገልጣል ብለው አይደለም። ለምሳሌ ጠበሪ ጋም ስትሄድ የብዙ ናሬሽኖችን ያስቀመጠው ምን ብሎ ነው? ቁጣ፣ ኃይል፣ ፍርድን የሚያመለክት ነው ይሄ ክፍል ብሎ ነው የፈሰረው ታላቁ ኢማም አጠባሪ። እና ኢብን ከሲር አሁን ትናንት የመጡት እንኳን ምን ብለዋል? ቁጣን፣ ፍርድን የሚያመለክት ብለውታል። የሐዲስ ቢያመጣም ኢብን ከሲር ማለት ነው። አንድ ናሬሽን ግን ጠበሪ ያስቀምጧል። ባስ ሲገለጥ ምትል አንድ ናሬሽንም አስቀምጧል። አብዛኛው ናሬሽኑን ያስቀምጠው ግን ምን ብሎ ነው? ቁጣ፣ ፍርድ፣ ኃይልን የሆነ ደግሞ እንትንን የሚመጣበትን ብሎ ነው ያስቀምጠው። ወደ ሐዲሱ መልሰውና ወደ ቶፒኩ መልሰዋል። ቅድም ስጀምር ነው ብዬ ነበር ማሄር ይሄንን ቶፒክ ማስተካከያ መስጠት አለብኝ። መጀመሪያ ያልከው ሌላ፣ አሁን የምትለው ሌላ። ቅድም ያላችሁት የነበረው ባት ብሎ የአላህ ባት ብሎ የፈሰረ ስትለኝ ሐዲስ ራሱ እኮ ቁርአንን ይፈስራል አልኩ። አላህ ባት ለመኖሩ ሐዲስ ብቻ ይበቃናል አልኩ። ሙፈሲሮች በአጠቃላይ ባት አላህ እንዳለው ተለያይተዋል። አዳምጠኝና ታወራለ። ከሙፈሲሮች አላህ ባት የለውም ያለ አለ ማለት ብዙ አለ። አራዚ ለምሳሌ ጠልዞ ነው የሚጥለው። እያደረገ ነው ድምጽ። አራዚ ለምሳሌ ጠልዞ አራቆ ነው የሚጥላችሁ። ባት አለ የሚሉት ምትሉትን አራዚ እስታክ እያደረገ ከኔ ነው ወይስ ከማን ነው? ማሂር ይሰማል። እሱ አይ ቲንክ እያስቸገሩ ነው መሰለኝ። ኦኬ እኔ እሰማለሁ። እኔ እሰማለሁ። አክቹዋሊ ይሰማል። ቀጥል። እሱ ካልተሰሙ ኦኬ ቀጥል። እሺ ኦኬ እሺ ታጋ እንትንም ብሎ ማለት ነው ባት አለው ምናምን በባቱ ስገለጥ አንተ ጌታችን አይደለም የሚሉት ልክ ነው። ለምን ጌታችን ባት ስለሌለው ሲመጣም እንደዛው ነው የምንለው። እኛ ነው እንደዛ የምንለው። ለምን ባት ስለሌለው ባት በመጀመሪያ ባት ያወራው ነው አሊ መሐል ላይ አትግባ። ፈጥራ አሁን እኔ አንድ ጥያቄ ብጠይቅ መመለስ አትችልም። ሚውት አድርግና ቁጭ በል። ቆይ ዝም ብለህ ተማር። አንተ ቁዋ ነው ባትም ብለው ቁዋ ወይ ደግሞ ችሎታው ነው የአምላክነት። አሁን እግዚአብሔር የምትለው ማንነቱ ሳይሆን በዛ ቁዋ ነው ወይ ደግሞ ስልጣን። በራስ ሰዓት መናገር ትችላለህ። እያወራሁት ነው። መሐል ላይ አትግባ። ቁዋን ያለ ማስረጃ አለ? ማን ነው ቁዋ ነው ብሎ ይፈሰረ? አንተ ማስረጃ ግለጽ። አንተ እግር ነው ብሎ ማን ነው የፈሰረ? አምጣ። ይሄው ሐዲስ ቡኻሪ ላይ ነው። ቡኻሪ ላይ የተጠቀሰ ሐዲስ ነው። እግር ነው የሚል አምጣ አልኩ እኮ። እግር አይደለም ቁዋ ነው። ሐዲስ ላይ የተጠቀሰ ነው እያልኩ በግልጽ ቃል የተጠቀሰ ነው። ባቱን አላህ ተዓላ የውመል ቂያማ ይገልጻል ብሎ ቡኻሪ ላይ ተጠቅሷል። ላውጣልህ እንዴ? እሺ ባቱ መቼ ነው የተፈጠረው? እሺ እኔ መቼ ሲፈጠር መቼ ምን አገባኝ እንዴ? አሁን አንተ እያልክ ያለው ባቱን ሳይሆን ቁዋ ነው ብለህ እየፈሰርክ ነው። ቁዋ ነው ለሚለው ማስረጃ ያስፈልጋል። ሐዲስ ላይ የመጣው ባቱ መቼ ተፈጠረ? ባቱ መቼ ተፈጠረ? ሚውት አድርግና ቁጭ በል አንተ። ተማር አንተ መጀመሪያ የማታውቀውን አትበጥብጥ። እሺ እማራለሁ፣ ግን አሁን ሚውት አድርገው ቁጭ በል። ባቱ መቼ ነው የተፈጠረው? መልስ አለክ? ወይኔ ስራ የለም እንዴ? ደንግጧል። በቃ መልስ የላቸውም። እንደዚህ ናቸው እንግዲህ። በቃ አርፈህ ቁጭ በል ተባለ። መመለስ እኮ አልቻልክም። እየጠየቅኩ መመለስ አትደንግጥ። መሰለኝ
በቃ አደንግጥ። መልስ ካለ አለኝ ወይ ደግሞ አንተ እኮ ነው መልስ ልሰጠኝ የሚገባ። ቁዋ ብለሃላ። ቁዋ ለመባሉ ማስረጃ አምጣልኝ። በቃ አለቀ፣ ዘጋ ነው እኮ ርዕሱ። ቁዋ ካልክ ኃይል ካልክ አምጣ ማስረጃ። ከሌለ አይደለም እግር ነው ካልክ አንተ ማስረጃ አምጣ። እግር ነው ካልክ ቡኻሪ ላይ ጠቀሰ ሐዲስ ነው እያልኩ ማስረጃ አምጣ ይለኛል። አላህ የውመል ቂያማ ባቱን ይገልጻል ይላል በትክክለኛ አረበኛ ቋንቋ። እግር ነው የሚለው አምጣልኩ እኮ አንተ። አሁን እግር ነው መቼ ተፈጠረ የሚለውን አምጣልኝና ላምጣልኝ። ባት እያልኩ አሰማኝ። ቡኻሪ ላይ የተጠቀሰ ትክክለኛ ሐዲስ ነው አልኩ። ሐዲሱን ላሳይ። ባቱ መቼ ተፈጠረ? እሺ ባቱ መቼ ተፈጥሮ ነው? አምጣ ማስረጃ። ኦኬ እሺ፣ ቡኻሪ ላይ አላህ ሱብሓነሁ ወተዓላ የውመል ቂያማ ባቱን ይገልጻል የሚል ካመጣሁኝ አንተ ትቀበላለህ? የለውም፣ ባት የለውም፣ አልቀበልም። ባት ፍጡር ነገር ነው። ታዲያ ሐዲስ ማትቀበል ሆነ ማስረጃ አምጣልኝ ለምን ትላለህ? ሚውት አድርገህ ቁጭ አትልም? የምንራመድበት ፍጡር ነው አልኩ እኮ። ባት ነኝ ያለሁት እንጂ አምላክ ባት ካለው ከኔ ጋር ምን ተለያየ? እንኳን ያንተ እግር ከአላህ ጋር ሊመስል ያንተ እግርና የዝሆን እግር አንድ አይደለም። ገብቶሃል? እግር ነው፣ ውሸታም እግር ነው። ይለያል፣ ግን ውፍረቱ ይለያል። እግር ነው። አያ እንግራው በርባሪ ዝሆን እግር ጋር ይደኑር። ሚውት አድርገህ አሁን መርሰል አደንግጥ። ዝሆን እግር ጋር ይደኑር። ውፍረት በእርግጥ የዝሆን ይበልጠኛል፣ ግን እግር ነው። አንተ ልትወያይ ካልመጣ ለምን እዚህ ትረብሻለህ? በቃ ሚውት አድርግና እኛ እንወያይበት። ለምን ታጭበረብራለህ? ለምን ዞን የዞንም የዝንብም ሆነ እግር ነው አይደለ እንዴ? ማህርታው ከፎጋ አውራ ሲጀመር ኸድር የገባው በሙስሊም ሲጀመር ይሄ ፖለቲካ ነው የሚሰራው። ይሄ ልጅ ኸድር የሚመጣበት ምክንያት ነው አይገባኝም። ሁሌ ወላሂ ምሬን የሆነ ተልኮም አለ ይሄ ልጅ። السلام عليكم ورحمة الله وبركاته جميعا ወንድሞች አንዴ ፓራፍሬዝ አድርገው ክርስቲያን ቶፒኩንና ነገር አንዴ ወንድማችን እኔም አንድ ማምነው ነገር አለ። እግር ነው፣ በመጠንና በሳይዝ ሊለያይ ይችላል። ነገር ግን አዋሽ ከድርም ቅድም ያልከው ቅዋ ነው የሚለውም ዲስማሽ ቅዋ ምንድን ነው? በራሱ የሚገለጥ ነው ወይ ወይንም ደግሞ የሚታወቅ ነው ወይስ ቅዋስ የሚታወቅ ነገር ነው? ቅዋ ማለት አይል ማለት ነው ወይ ደግሞ የጌታችን ቁጣ ነገር ነው እንደ አይታይም። እና ታዲያ እነሱ እኮ በሱ እኮ እሱን አይተው እኮ ነው የሚያውቁት። ወይ እግር ከሆነ ማለት ነው እነሱ ነው የሚያውቁት፣ እኛ እናቅም። በእግር አንድ ጥያቄ አንተ ራስህ ነው የምታውቀው እኮ ነው ሙስሊሞች የሚያውቁት ነው አይደል? በቁጣ በእግር አይልም። እሱንም አንተንም አንድ ጥያቄ፣ እግር ከሆነ አላህ ቁርአን ላይ እኔን የሚመስለኝ ምንም የለም ብሎ ማስቀመጡ ጥቅሙ ምንድን ነው? ማለት ይሄን አትቀበሉትም? መልካም። እኔን የሚመስለኝ የለም የሚለው አሁን እንደ እንትን ይለያያል። አሁን እንደ ከድር ከሆነ እኔ የሚመስለኝ የለም ብሏልና እጅም እግርም ባትም የለውም ብሎ ያምናል። እንዳንተ ከሆነ ደግሞ እግር ስትል ራሱ በስም አመሳሰልክ። እግር በሚለው ባት በሚለው አመሳሰልክ። ሁለቱም ማስረጃ አለኝ እኔ። ቆይ አዳምጣ። ባት በሚለው አመሳሰልክ ራስህ። ቅድም ወንድምህን አይ ቲንክ ማንኛው ነው እየጠየኩት ነው። ባት ምንድን ነው ስለው እንዴት ባት አታውቅም አለኝ። ምንድን ነው አላውቅም፣ አስረዳኝ። ባት ምንድን ነው? ያላ ባት ማለት ያላ ምንድን ነው አስረዳኝ ስለው ባት ማለት ከእግርህ ጋር ያለው እግርህ ጋር የሚገኘው አካል ነው አለኝ። ኦኬ ያላ ባት ማለት እንደዛ ነው? አዎ። which means ራስ አመሳሰልከው። አየህ፣ ባት ስትል እግር ጋር የሚገኝ ተታፋ ዝቅ ብሎ መሆኑን ስትናገር በራስ ምን እያደረግከው ነው? መገኛውን አትሊስት እያመሳሰልክ ነው። ባት በሚል ስም እያመሳሰልክ ነው። መጠኑ፣ ሳይዙ፣ መልኩ፣ ትልቀቱ እሱ ፖይንታችን አይደለም። ለምሳሌ ቁርአን ቢጤዋን አንተ ውስጥ አምሳያ የለውም ይላል። አምሳያ የሌለው በቃ አላህ ብቻ ነው ብላ አታስብ። ቁርአን ራሱ አምሳያ ስለሌለው፣ ስለዚህ ቁርአን ምንድነው? ፈጣሪ ነው። የሰሙት ድንጋይ አምሳያ የለውም። በቁርአን ውስጥ ህዝቦች አሉ አምሳያ የሌላቸው የተባለ አለ። የስ ቃሏን ብቻ እንሰንጥቃካልን ማለት ነው። ስለዚህ አምሳያ የለውም። ኦኬ ክፍሉ ሱራ 42 11 ላይ ሰዎችን ጥንድ አድርጎ በእንስሳት እናንትን ጥንድ አደረገ፣ በዛ ያበዛችኋል። እርሱ ቢጤል አምሳያ የለውም። ሶሪ ሰሚው ተመልካቹ ነው። በመጀመሪያ ደረጃ ይሄ ክፍል ችግር ያለበት ክፍል ነው። ችግሩን ለጊዜው ልተውና ብዙ ስለማስሩና
እሺ ቢጤ የለውም አምሳያ የለውም የተባለው ለምንድን ነው? እሱ እነኛ ፔር ናቸው። በፔር መጣ እነኛ በምን ሊላችሁ ሊያበዛችሁ በጥንድ እንዳመጣው ክፍሉ 42 11 ላይ ርዕስ አለቀኩም እዛው ላይ አላህ ግን ምንድነው ፔር አይደለም ነው። ሁለት ጥንድ አይደለም፣ ሚስት የለውም ነው። ለአዳም ሚስት አለው፣ ወንድና ሴት አድርጎ ፈጠራቸው፣ በዛ ያበዛቸዋል። አላህ አምሳያ የለውም፣ ሰሚው ተመልካቹ ነው አለ። ሰሚው ተመልካቹ ነው፣ እኛም ሰሚ ነን፣ ተመልካች ነን። በመጠን በሳይዝ ልንለያይ እንችላለን። እሱም በጆሮ ይሰማል፣ እኔም በጆሮ እሰማለሁ። እሱ በአይን ይሰማል፣ እኔም በአይን ያለው ልዩነቱ የመጠን ጉዳይ ይሆናል ማለት ነው። እዛ ክፍል ላይ የተለየው ምንድን ነው? እነኛዎቹ የሚበዙበት በሚስትና በወንድ ነው። አላህ ሚስት የለውም ሚል ነው የሚያስጨብጠው ክፍሉ፣ አምሳያ የለውም የሚለው ማለት ነው። ስለዚህ በመጠን ልንለያይ እንችላለን፣ በኳሊቲ እና በኳንቲቲ ልንለያይ እንችላለን። ባት በሚለው አካል ግን በስም አንድ ነን። ያ ባቱ ጆሮ ላይ አይደለም ያለው አይደል? ባቱ ጆሮ አይደለም። ባቱ ምንድን ነው? እግሩ ጋር ያለ ነው። የኔም ባቴ ጆሮ ላይ አይደለም ያለው፣ ወይም ሆዴ ውስጥ አፌ ውስጥ አይደለም ያለው፣ እግሬ ላይ ያለ ነው። ስትራክቸራሊ አትሊስት ተመሳሳይ ነን። ከዛ በመልክ በሳይዝ በመጠን ልንለያይ እንችላለን። ኦኬ እሺ፣ አሁን አንተ አላህ ባት አለው እያልከኝ ነው። አንተ ምንድን ነው የለውም ብለህ ነው? እግር አለው እያልከኝ ነው። ኦኬ፣ አንተ በእኛ ላይ የምታነሳው ጥያቄ ምንድን ነው? ማለቴ እግዚአብሔርም እኮ እግር አለው። ጥቅስ አመጥልሃለሁ ከፈለክ። ኦኬ፣ ስለዚህ እንደዛ ነው ምላሹ። ስለዚህ ዋን ቱ ዋን እንሁን። በቃ አንተ ጋርም አለ እኔ ጋርም አለ ነው መልሱ። ኖ አይደለም። ይሄ ርዕስ ያነሳበት ምክንያት ምንድን ነው? አላህ ባት አለው። እሺ ምን ይሁን? ከዛ ማለት ምድር የተፈለገው ከዚህ ርዕስ ፋይናሊ ምንድነው እሱ መልስ ማለት ነው። ምንም ዲፌንድ ማድረግ አልችልም። ስለዚህ አንተ ጋር የተጠቀሰ ነገር አለ እንደዚህ ብዬ አንተ ራስን ርዕስ ያስቀየርከው። እኔማ አትቀይር እያልኩ ነበር። ርዕሱ መቀጠል እንችላለን ካቆምንበት። ኦኬ፣ እንደዛ ከሆነ በመሀል ላይ ከድር የሚባለው አይግባን። እናንተን ቀጥል ካቆምንበት። ቀጥል፣ ባቱ ላይ ቀጥል። ኦኬ፣ እና ስለ ባቱ ስናወራ አብዛኛው ሙፈሲሮች እንዲህ ብለዋል ብለኛል። አብዛኛው ላልከው ማስረጃ ላመጣ አዲሱ ላይ ግባ። አዲሱ ላይ ማስረጃ ማምጣት አልቻልክም። እንቀጥል። አሳየህ እኮ ምን ማምጣት አልቻልክም? አላመጣም። አብዛኛው ብለሃል፣ አብዛኛው ሙፈሲር ብለሃል። ማስረጃ ማምጣት አልቻልክም። አንተ 2-3 አመጣ ማለት በቃ ተቂያን ቤት አትስራ። 2-3 አመጣ ማለት 3 ተሰጠ አይደለ? ተጠባሪ ጋር 4 አለ፣ ሌሎችም አሉ። ክፍሉ ላይ ቁጣን ፍርድን የሚመለከት ነው የሚሉ ሀዲሱ ላይ ደግሞ ለአላህ የሚደግፍ ነው። አይምን አላህ ባቱን ይገልጣል የሚለውን የሚያስይዝ ነው። ሁለቱንም ምን ያስቀምጫለሁ እኔ ሚስር ሪፕሬዘንት አድርጌ ሰዎችን ማወራ አይነት ሰው አይደለሁ። አርጉመንቴን ሳስቀምጥ እውነት አለ የተመሰርቼ መጽሐፉ የሚለው ላይ ተመሰርቼ ነው። ቁርአኑ ላይ አርጊው አላደርግም ብዬ ቅድም ስጀምር የሰማችሁት ለምንድን ነው? እሱ ቁርአኑ ላይ ስም አልጠቀሰም። የአላህ ባት ነው የሰዎች ባት ነው የሚገለጠው ብሎ አላለም። ባት የሚገለጥበት ቀን ሰጋጆች ወደ መስገድ የሚጠሩበት የማይችሉበት ቀንን አስታውስ ነው የሚለው። የማን ባት እንደሚገለጥ ስላልተናገረ እዛ ላይ ለምን እከራከራለሁ? የአላህ አይደለም ብትለኝ መፍትሄ ነው። ሀዲሱ ግን የጌታችሁ ስለሚል ሀዲሱ ላይ አድርገው እያደረግን ነው። ቁርአኑን ስጠይቅም ምን ብዬ ነው የጀመርኩ? ካስታወስክ እስቲ በደንብ አስታውሰው። ለጀነራል እውቀት ነው፣ ለማወቅ ፈልጌ ነው። አላህ ባቱን ይገልጣል ብለው የፈሰሩ ሰዎች እነማን ናቸው? ይህንን ለአርጉመንት ሳይሆን የምጠይቅህ አልኩህ። አሚር ማሄር የማስታወስ ችሎታ ደከም ያለ ከሆነ ዩቱብ ላይ ግባ እናዳምጠው። ይህንን የምጠይቅህ ለመወያይ አይደለም። ግን ባት የአላህ ባት ነው ብለው የፈሰሩ እነማን ናቸው ብዬ ጠየቁ ማለት ነው። አብዛኞቹን ስላየዋቸው አውቀዋለሁ፣ ምን ብለው እንደፈሰሩት አውቀዋለሁ። ግን በዛ ውስጥ ደግሞ እንዴት ነው የሚረዱት ሙፈሲሮቹ እዛ ላይ ያላቸው ልዩነቶችን ማወቅ ስለፈለግኩ ነው። አሁን ቶፒኩ ላይ አዲሱ ላይ ፓራፍሬዝ አድርገው ክርስቲያን ሀዲሱ ላይ ስቲክ እናርግ። ምክንያቱም ጥያቄው ያለው ሀዲሱ ላይ ስለሆነ ማለት ነው። ኤክስፕሊሲትሊ የተቀመጠው ባት የአላህ ባት ተብሎ የተቀመጠው ሀዲሱ ላይ ስለሆነ ማለት ነው። አሁን ከድርን ተወት እናርገውና ሜይ ቢ ማሄር እሱ ላይ መቀጠል ትችላለህ። ማሄር እየሰማሁ ነው። ያ ኦኬ። ስለዚህ አላህ ስንት ባት ነው ያለው? እስኪ መጀመሪያ ባት ማለት ምን ማለት ነው? መጀመሪያ ከዛን ጀምር። ባት ማለት ምን ማለት ነው? ያ የሚታወቀው ባት ምን አይነት እንደሆነ አናውቅም።
የሚታወቀው ማለት ባት ስንል የሚታወቅ ባት ነው። ምን አይነት ባት ነው ስለሚለው አናውቅም። ኢማም ማሊክ ብለዋል። የአላህ ባት ምንድነው ነው ያለ? የአላህ ባት ምንድነው? ምን እንደሆነ አናውቅም። ምን አይነት እንደሆነ አናውቅም። መልኩን አልጠየቅንም እኛ። ምንድነው ነው ያለ? ባት ነው። ባት የሚታወቀው ባት እኛ ጋር ያለው ባት ራሱ ሳይሆን አላህ የራሱን የመሰለ የራሱ የሆነ ባት አለው። ይሄ ነው በቃ የምናምንበት። ከዛ ውጭ ምንም አንናገርም። ኢማም ማሊክ ምን ብለዋል? አዳምጥ። ኢማም ማሊክ ምን ብለዋል? አልከይፍ መጅሁል ብለዋል። እንዴት እንደሆነ መጠየቅ የሚታወቅ ነገር አይደለም። መጠየቁ ደግሞ ራሱ ቢድዓ ነው ብለን ነው የጠየቅነው። እንዴት ነው? ምን አይነት ነው? ቅድም ሲጠይቅ ነበር። ገና አልጠየቅንም። እሱን እንጠይቃለን። እሱንም ተኝቶ ነው ቆሞ ነው ምን ብለን አልጠየቅንም። ምንድነው ነው ገና ባት ምንድን ነው? የሚታወቅ ባት ነው። ባት አላህ የራሱን የመሰለ የሆነ ባት አለው። አላወቅንም እኮ ምንድን ነው እያልን። ምንድን ነው ማለት ነው? ባት ምንድን ነው? አንተ ባት ምንድን ነው? ዲፋይን አድርግልኝ። እኔ ዲፋይን በማድረገው ትስማማለህ? ኖ አድርግልኝ ልስማ። ከዛን እኔን ደግሞ እኔ እስከማውቀው ድረስ ስለ እኔ ባት ከጠየቀኝ ባት ማለት ከጉልበት በታች ያለው በኋላ በኩል ያለው የእግርህ ክፍል ነው። በቃ አየህ፣ አንተ ዲፋይን ማድረግ ትችላለህ። ይሄ ደግሞ ዲፋይን አልተደረገም ቁርአን ላይ። ስለዚህ የጸደቀውን ማጽደቅ ብቻ ነው እኛ የምንችለው። ስለዚህ አላህ ባት ስትል ምንድን ነው? ምን እያልክ ነው? እሺ የአላህ ባት ስትል ባት ብለን ነው የምናጸድቀው። ምንድን ነው እሱ? ምን እንደሆነ አናውቅም። ምን አይነት እንደሆነ ምን እንደሆነ አናውቅም። ከስጋ ጋር የተያያዘ ነው። አሁን አንተ ባትን ዲፋይን ስታደርገው ቅንድቡ ላይ ሊሆን ይችላል ወይንስ እግሩ ላይ ነው ያለው? አናውቅም። ኦኬ እላው ላይ የተጣበቀ ነው ወይንስ ያልተያያዘ ነው? አናውቅም። አልተጠቀሰም። ያልተጠቀሰ ነገር አንናገርም። ስለዚህ ለየብቻ የተቀመጠም ሊሆን ይችላል ወይንም እሱ ላይ የተጣበቀም ሊሆን ይችላል ማለት ነው። ምሳሌ አሁን ኢየሱስ ብብት አለው፣ ቅንድብ አለው፣ ጠቅስላለሁ መጽሐፍ ቅዱስ ላይና ስለዚህ ማይገናኝ ቶፒክ ውስጥ ገባ ማለት ነው። ምን አይነት ነው ንገረኝ። እኔ ምን አይነት ነው? ቀይ ነው ጥቁር ነው ያላህ ባት ብዬ አላልኩም። ቴንኪው ክርስቶስ በስጋ ስለተገለጠ የባሪያውን መልክ ስለያዘ እጅ እግር ባት አለው። የባሪያውን መልክ ስለያዘ አዳምጥ ፕሊዝ፣ ፓኒክ አታደርግ። ምክንያቱም እሱ በስጋ የተገለጠ አምላክ ስለሆነ በስጋ ስለተገለጠ፣ አስቀድሞ ግን እንደዚህ የሚዳሰስ እጅ እግር ባት የሚታይ ያለው አምላክ አይደለም። ነገር ግን በስጋ ስለተገለጠ ያ ስጋዊ መለኮት ሙላት በሰውነቱ ተገልጦ ስላለ መለኮት ግን እንደዚህ እጅ እግር ባት እንደዚህ ተዛ የምታየው አይደለም። በሚታይ ስጋ ግን ተገለጠ ብለን እናምናለን። አይገናኝም። ስለዚህ ምን አለ መሰላችሁ? ባቱን አናቅም። ቴንኪው። ምን ጠየቅኩት እኔ? ባቱ ቅንድቡ ላይ ሊሆን ይችላል፣ እዚህ አይኑ ላይ ሊሆን ይችላል። አይታወቅም። ኦራይት። ማይታወቅ ከሆነ እኔ ለየብቻ ሊሆን ይችላል። አናቅም። ስለዚህ ባቱ እዛ ጋ ከሆነ በደንብ አስተውሉ። ባቱ እዛ ጋ ከሆነ አይኑ እዚህ ጋ ከሆነ እጁ እዛ ጋ ከሆነ ዋናው አዛዡ አካል የትኛው ይሆናል? ኦኬ ወደ ቅርቢቱ ሰማይ ሲመጣ አይኑ ነው የሚመጣው? ባቱ ነው የሚመጣው? እያወራህ ያለው ስለ አላህ ነው። እያወራህ ያለው ስለ አላህ እንጂ ስለ አንተ አይደለም። ገብቶሃል? አላህ እኮ ስለ አላህ ጠየኩህ። ይሄ የምታነሳው ይሄ ሎጂክ ፕሊዝ ጠየኩህ እኮ በደንብ አስተውል። ደጋግሜ የጠየኩ ለዛ ነው። የኔማ እግሬ ላይ የተያያዘ ስለሆነ ስቀመጥ አብሮኝ ያለ ስነሳም ላይ ጆይንት ስላል በጆይንቱ የተያይዞ ይሄዳል። የአላህ ላውሌ ነው የተሰካ ነው ወይንስ ለብቻ ስልህ አናቅም አልከኝ። ስለዚህ ባቱ እዛ ጋ ከሆነ እጁና እግሩ እዛ ጋ ከሆነ ባቱን ወደ ቅርቢቱ ሰማይ መውረድ ሲፈልግ ነይ ባት እንሂድ ብሏት ነው የሚወርደው? ትሰካለች ላውሌ? ወይንስ ባቱም ራሱ ኮንሽስ ነው ወይ? ያ ያለው ባቱ ያቃለው ባቱ ፍቃድ አለው ወይ? ባቱ ይሰማል ወይ? ባቱ ምክንያቱም ባቱ የቱ ጋር እንዳለማ አናቅም ስላልክ ማለት ነው። ምን እንደሆነም አናቅም ስላልክ ማለት ነው። ኦኬ እድል ስጠን ደግሞ ለኛ ቀጥል። አሁን አንተ ምሳሌ ይሄን ሎጂክ በእኔና በአንተ መሀል ማንሳት ትችላለህ። ምክንያቱም አንተን የምመስልህ እኔ ያለው የአንተ እግር ከኔ እግር ጋር ይመሳሰላል። ቀጥታ ባይመሳሰልም እግር በመሆን ይመሳሰላል፣ እጅ በመሆን ይመሳሰላል። ይሄን ጥያቄ ማንሳት ትችላለህ። አላህ ግን የኔን የሚመስል ምንም ነገር የለም ብሏል። ስለዚህ የአንተ እግር ከታፋህ ጋር ተሰክቷል። ያ ማለት የአላህ እግር ከታፋው ጋር ተሰክቷል፣ ከባቱ ጋር ተሰክቷል ማለት አይኑ ከቅንጭላቱ ጋር ተሰክቷል ማለት አይደለም።
ለምን እኔ መጀመሪያ ተናግሬያለሁ። ይሄንን አያ ይዘህ ተነሳ ብያለሁ። አላህን የሚመስለው ምንም ነገር የለም። ያንን ካልክ ይሄን ጥያቄ አታነሳም። ይሄን ጥያቄ የምታነሳው ፍጡር በፍጡር መሃል ባለ ጉዳይ ነው። እንዴት ነው አንተ አላህ የሚመስለው ነገር የለም ምንንም አይመስልም እያልክ ይሄን ጥያቄ የምታነሳው? ታፋው ከእንትኑ ጋር የተያያዘ ነው ይሄ እኮ። ስለዚህ ባይ ዲፎልት ራሱ ምን አደረገ? ኮንፊርም አደረገልን ማለት ነው። አላህ አካላቱ የተነጣጠለ ነው ማለት ነው፣ የተያያዘ አይደለም። የተያያዘ ካልሆነ ደግሞ አላህ አንድ አይደለም ማለት ነው። የአካላት ስብስብ ውጤት ነው ማለት ነው። አላህ እየተረዳኝ አይደለም። እኔ አሁን የተነጣጠለም አይደለም አላልኩም፣ የተያያዘም ነው አላልኩም። ይሄን ሁለቱንም ለማለት አልኩ። አዳምጠኝ እንጂ አጽድቀሃል። ያንን ካጸደቅክ በኋላ ወይን የተያያዘ ነው ወይን የተነጣጠለ ነው። የተያያዘ ካልሆነ የተነጣጠለ ነው። እኛን አይመስልም ባለው መሰረት እኔ የተያያዝኩ ስለሆንኩኝ የራሱ ባለው መሰረት አላህ ደግሞ የተያያዘ አይደለም ማለት ነው። ባቱ እዛ ጋ ነው፣ እጁ እዛ ጋ ነው፣ ፊቱ እዛ ጋ ነው፣ ጆሮ እዛ ጋ ነው፣ አይኑ እዛ ጋ ነው። በቃ እነዚህ የተበታተነ ነው ማለት ነው። ስለዚህ አላህ የስብስብ ውጤት ስም ነው ማለት ነው። አላህ የሚለው የአካላቱ የስብስብ ውጤት ስም ነው፣ ድምር ውጤት ይሆናል ማለት ነው። ስለዚህ የትኛው ነው አምላክስ የሚባለው? ቢቆጠሩ ስንት አካላት ነው ያለው? ስንት አካል ነው ያለው? አላህ ስንት አካል ነው ያለው? ወደዛ ጥያቄ ከመሄድ በፊት ችግር የለም። ወደዛ ጥያቄ ከመሄድ በፊት አሁን የተነጣጠለ ነው የተያያዘ ነው የምትለውን ጥያቄ የምታነሳው አልኩ አንተ ራስን በፍጡር መልኩ ስላየው ነው። አላህ ፈጣሪ ነው እሱን የሚመስለኝ እኔን የሚመስለኝ የለም ብሎ እኮ ዘግቶልሃል። የተነጣጠለም ነው ብለህ ማሰባችን የተያያዘም ነው ብለህ ማሰባችን ማሄር እኔ እኮ አይደለሁም ያመሳሰርኩት። አንተ ራስህ ባት ምንድን ነው ብዬ ስልህ ራስህ ድፋይን አድርግ ብለኸኝ የእግር ስር የሚገኝ መሆኑን ከነገርከኝ በኋላ ባት ምንድን ነው ስልህ አንተን ባት እጁ ነው። እሺ ሲምፕሊ ባት ማለት እጁ ማለት ነው። ከዛ በፊት ምን ብላል? አሁን ዲፋይን አድርግ ያልኩ አንተ በገለጽከው መልኩ አላህ ነው እያልኩ ሳይሆን አሁን አንተ ስለ ራስ ዲፋይን ስታደርግ ምን አልክ? ከእግሬ በታች ነው ማነው? ከታፋዬ በታች ነው ከእግሬ በላይ ነው ምናምን ብለህ ተናገርካ። አንተ ፍጡር ነህ። አየህ፣ የራስን ዲፋይን ያረከው ፍጡር ነህ። ሌሎች አንተን የሚመስሉ ነገራቶች አሉ፣ ዲፋይን ማድረግ ትችላለህ። ይህ ግን አላህ ፈጣሪ ነው፣ እሱን የሚመስለው ምንም ነገር የለም። እንዲህ ብለህ ከስጋ ጋር የተያዘ ነው። አሁን እኮ አስቸጋሪ ያደረግከው ምን እንደሆነ ታውቃለህ? ምንድን ነው? ዲፋይንም አላደርግም አልከን። ሎክ ደግሞ ትጠቅሰዋለህ። የምትጠቅሰው ስም ደግሞ የምናውቀውን ነገር ነው። እሱም ሐዲስ ላይ አይደለም፣ ሐዲስ ላይ የጸደቀ ነው። ሐዲስ ላይ የጸደቀው እናጸድቃለን። ግን ስናጸድቅ ያለ ማለት ይሄ ነው ብለን ያለ መግለጽ ነው። ገብቶሃል? ምክንያቱም እኛ ልናውቀው አንችል ከእውቀታችን ውጭ ማይሄር። ስለዚህ ዝም ብለህ ሚስጥር ነው ብለህ ያዘው። በቃ ለራስህ ይጠቅማል፣ ለእኔ አይጠቅመኝም። አዎ ሚስጥር ነው። ይሄ ዒልመል ገይብ ነው፣ የሩቅ እውቀት ነው። እኛ ልናውቀው የምንችለው ጉዳይ አይደለም። ስለዚህ ይሄ ቁርአን እኮ ነው እኮ። እንደዛ ከሆነ ደግሞ ምንድነው እሱ ማይሄር እኔን አርጊው ማድረግ አይጠበቅብህም። ምክንያቱም እኔ ያልኩት ፕሮባብሊ 50-50 የመሆን እድል አለው ማለት ነው። ፕሮባብሊ አላህ ላይ የሚባል የለም። አላህ ላይ ሳይሆን አንተ ላይ እያልኩ ነው። እኔ ያልኩት ነገር ወይን ነው ወይን አይደለም። ከሁለት አንዱ ነው የሚሆነው። ወይን እኔ እንዳልኩት ወይን አይደለም። ሊሆን ይችላል፣ ሊሆንም ይችላል፣ ላይሆንም ይችላል። ይሄንን ግምት መናገር ትችላለህ። ግን እያልኩ ያለሁት ይህ ነው ብለህ መፍረድ አትችልም። ስለዚህ ማሄር ምንድነው እሱ ሊሆን የሚችለውን እኔ ስናገር አላህን እየካድክ ነው አይደለ? እየካድክ ነው አይደለም? እንደዛ አይደለም ብለህ እየተከራከርክ አላህን እየካድክ ነው ማለት ነው። እናመሰግናለን። ምንም አይገናኝም። የማይገናኝ ርዕስ ነው እያገናኘ ያለው። ይኸውልህ አሁን አንተ አላህ የተያዘ ነው የተነጣጠለ ነው ብለህ ማለት ግምት መስጠት ነው፣ የራስን መላምንት መስጠት ትችላለህ። ምክንያቱም ሊሆንም ላይሆንም ይችላል ካልክ ፕሮባቢሊቲው 50-50% ነው። ኦኬ ሊሆን በሚችልበት ስናገር እንደዛ አይደለም አላህ ብለህ ስትከራከር እየካድክ ነው አላህም ማለት ነው። ምንም በነገራችን ላይ እንትኑ አልተሳካም። ግን አሁን እዚህ ጋር በተያያዘ ነው አንድ ጥያቄ ልጠይቅህ። በቀደም ጀምሮ ጥያቄ ልጠይቅህ እያልኩኝ ነው፣ እስከዛሬ እድል አልሰጠኝም። ከበቀደም ጀምሮ ኑሬ ምንድን ነው የምትለው? ኑሮ ሰን ጠይቅ ኑሬ ሰን ምንድን ነው ያልከው? ሰማለሁ ነኝ አፈቆይ ለምዶ የሚሸመጥጠን ትንሽ ነቃ ደንገጥ ብሎ የሚከራከረን ሰው ለምዶ የሚሸመጥጠው? እኔ ሸመጥጥከኝ ማሄር አለል ብዬ ዝም አልኩኝ። እሱንም እየሸመጠጥከው ነው። አንተ እኮ ምንም ተበልተህ እኮ መጨረሻ ላይ የኔን አርጉመንት እኮ ሙሉ አዲስ አንብበህ
እኔ ያልኩትን አጽድቀህ እኮ ነው የተቀመጥከው። ምንም አዲስ ነገር ማምጣት አልቻልኩም። እስኪ አንተ ምን ፖይንት አምጥተህ እኔ ምን ብዬ ነው ያጸደቅኩት? ኧረ ተው ከሌላ ሰው ጋር አገናኝታኝ ነው እንጂ በመጀመሪያ ያኔ እንደውም እድሉን ለማሄር ስጠው ብላኝ ነው የሰጠሁት። ለማሄር ስጠው። አትዋሽ። እኔ ውሸታም በጣም ነው የምጠላው። ሲፈድን አንተ ከበደህና ለሆነ ሊሰጠህ ማን የሚባል የወጣ ልጅ ሁሴን እኔ ልርዳህ አለ። ለሁሴን ሰጠኸው። ሁሴን ነው ሁሴንን ከአንዳንድ ስጠልዘው ለረመዳን አስተላለፋችሁ። እንደውም ለረመዳን አትስጥ ይቅርብህ፣ ረመዳን ሀዋሽ ነው፣ አካል አያጸድቅም፣ አንተን እንደ ሙስሊም አይቆጥረህም እያልኩህ ኖ ለረመዳን ይሰጥ ብለህ ለረመዳን ሰጠ። በግድ ነው የሰጣችሁት። እኛ በግድ አይደለም የሰጠነው። ረመዳን ጋር ሲገባ ረመዳን ደግሞ አካላትን እንዳላፈረሰና እጅ ባት የሚባል ላለ አይጸድቅም ማለት ከዛም ደግሞ ትንሽ እንደቀጠልክ ከሁሴን ጋር ተስማማችሁና ለማሂር ይሰጥ ሁሴን ሲልህ ተስማምተህ ማሂር ይቀጥላልክ። ሳትችል ስንቴ 3 ሰዎች ፈራረክ፣ ቀያየርክ ማለት ነው። የራስን ሽንፈት ከዛ በኋላ ወደዛ ለምን አትሄድም አንተ? ምንድን ነው ያልቻልኩት? እፎይ ጠየቀኝ። እሺ የነገርኩት በአንድ ደቂቃ ብቻ እኔ ውሸታም በጣም የሚያናድደኝ አትዋሹ። ራሳችሁ ናችሁ ሽፍት ያደረጋችሁትና ከሌ ይቀጥል ያልከው ራስ ተስማምተህ ነው። ማሂር ራሳቸው ተነጋግረው አይደለም ለአንተ የሰጡህ። እውነት ለመናገር መጨረሻ ላይ ሸምሰዲን የሚባለው ጋር ተከራክረን ነበር። እንደውም እድል አልሰጠኝም ብሎ ነበር። ለምን ይበቃሃል እያልኩኝ ነበር። ከዛን ሚውት አድርጌ ተቀመጥኩ። አማራጭ ሳጣ መጨረሻ ላይ አንተ አስገባኸኝ፣ ተወያየን። ያኛው እንደውም ይሰጠው እሱ ይቀጥል ከኛ የተሻለ እያለው አልነበረም? አልሰማሁም። አንተም ሸመጠጥከን። ያልሰማሁትን ነገር ሰማሁ እላለሁ። አንተም እየሸመጠጥክ ነው ማለት ነው። ድናይ ልታደርግ ነው። እኔስ አታስወጣኝሽ። ግን ልጠይቅህ አንድ ጥያቄ። ከበቀደም ጀምሮ እንትን ስል ነበር። ከታምና አንተም ዩቱብ ላይ ሄድና አዳምጠውና ነገ ይቅርታ ጠይቅ። ኤኒዌይስ አትዋሹ በተቻላችሁ መጠን። ውሸታም በጣም የሚያናደኝ ነው። ባይዘ 3 ሰዎች የተፈራረቁት በደንብ ወደ ኢንስታ ይታዘባል። በኋላ እንደውም በቃ ቀጥል አልኩኝ እሱ እንትን ሲል ማለት ነው። ማሂር ይግባ ይቀጥል እየተባለ ረመዳንን ሲያስገቡት እንደውም ረመዳን ላይ እንደውም በደንብ ተከራከርኩላቸው። እንደናንተ አይደለም አቂዳው። ረመዳንና ከድር ከእናንተ ይለያያሉ። ስለዚህ ትጋጫላችሁ ከእነሱ ጋር ከሆነ አካል አያጸድቁም እያልኳቸው ማለት ነው። እፎይ ይሰማል? ወንድም ይሰማል? ቀጥል። ሰላም ነው? ይመስገነው። እሺ ጥያቄው ያው መወያየት አንዳንዴ ጥሩ ነው። ነገር ግን በውይይት ላይ ንዴት ስሜት ወይም ማስወረድ እንደዚህ ከገስት መውረድ ተገቢ ነው ብዬ አላስብም። እና እዚህ ጋር ከቻልክ ማሂር ብትስብልኝ ከማሂር ጋር ጥያቄ ነበረኝ ማለት ነው። አንተ አካላት አዘርቅም እሱ ያዘርቃል። ማሂር አለና እሺ ማሂር ወንድሜ ማሂር አይ ቲንክ ወጥቷል። ምንድነው እሱ ጥያቄ? በቃ እሱ ይምጣና ኢንሻአላህ። ማሂር ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ማሻአላህ ወንድሜ እንዴት ነህ? አልሐምዱሊላህ። ማን ነው? አልሐምዱሊላህ ረብል ዓለሚን። ሙዓዝ እባላለሁ ወንድሜ። ረመዳን እንዴት ነው? አልሐምዱሊላህ። ማን ነው? እናንተስ ጋር? አልሐምዱሊላህ ረብል ዓለሚን። እሺ በነገራችን ላይ ጥያቄው ቀደም ብዬም እየተከታተልኩት ነበር። አንድ ጥያቄ ሲጠየቅ ቁርአን አታቅርብ ወይም ሐዲስ አታምጣ ተብሎ ለጥያቄ መቅረብ አይችልም። ሲጀመር መሆንም አይችልም። ምክንያቱም እኛ መወሰንም ማስረዳትም ሆነ መረጃችን ማቅረብ የምንችለው ከሐዲስም ከቁርአንም ነው። ሁላችን የምናውቀው ሐቅ ነው ማለት ነው። በዚህ ሁላችን እናምናለን አይደል ማሂር? አኪድ ናም። ስለዚህ ማን ነው ለዚህ ጥያቄ እንድንጠያየቅ የጋበዘን የሚለውን ነገር ልናስቀድም ይገባል። አንደኛ ነገር ማለት ነው
እና በጣም ማዝነው ምንድነው አላህ Subhanahu Wa Ta'ala በሱረቱል ካፊሩን ላይ ጠቅሶታል ስላለው ነገር ማለት ነው። ምንድነው ያማችኝ እኮ ነው እንዴ? ነው አይደለም። አንዴ የቤታችንን ጉድ እዛው እንቻለው ነው አይደለም። ስለምንድን ነው የምታወራው ወንድሜ? እኔ እናንተ ምናልባት ከማሂር ጋር ነው ወደ እፎይ እመጣለሁ፣ ችግር የለውም። ወደ ቶፒኩ ላይ ማሂር አይደለም በግል ማውራት የምንችለው ካለ እኔ እናንተ በግል እናውራ። ጠይብ የማንም መሳቂያ ባንሆን ጥሩ ነው። ማንም ባናስቅበት። ላላ ምንም የሚያስቅ ነገር የለም። እኔ ወደ ቀጥተኛው መንገድ ልመጣልህ ነው ማለት ነው። ምክንያቱም አንድ የደረቀ ዛፍ ያው እንጨቱን ማሂር በቃ አበባ ወይም የሆነ ነገር ከሱ ነገር አይጠብቅም ማለት ነው። ገባህ ማሂር? አሁን ከዚህ ገብቶ ሙስሊም ምንድነው እሱ ፖይንት? ምንድነው ፖይንት? ይጨርስ እንስማው። ምንድነው ፖይንት? አልገባኝም። ፖይንቱ ላይ ገባ። ያ ሙአዝ እሺ አየው፣ ምንም ችግር የለው። መጀመሪያ አንድ ነገር ማለት ነው ማዳመጥ አለብን። ሐሳቡን ማስጨርስ ይልመድብህ እፎይ ማለት ነው። ማለት ጥያቄ ስትጠይቅ ሐዲሱ ላይ ማሂርን የምጠይቀው ጥያቄ አለ። ሐዲሱ ላይ እጠይቀዋለሁ፣ ችግር የለውም። እጠይቀዋለሁ። ወደ ጉዳይ ልገባ ነው። እዛ ላይ ከፈለክ መጠየቅ ትችላለህ። እና ማሂር ምክንያቱም እኛ ሙአዝ ይሄ የንጽጽር ቤት ስለሆነ ኖርማሊ እሱ የምመክረው ከሆነ በውስጥ አብረው በቃ ሙአዝ ምንድነው በቃ ያንተ ሐዲሱ ላይ ባወራ ነው ላይ ማሂር ባት አለው ብሎ ያምናል። እነኝን ያጸድቃል። እንደዛ ነው አይደል? የተወያየ ነው። ረሳሁት። አንተ ከማሂር ጋር ያወራሁት ነው። እንደዛ ነው። እሺ ማሂር አወራለሁ። እሺ በውስጥ አወራሁበት ሐዲስ ጋር ግንኙነት ያለ ከሆነ በግል እናወራለን። ችግር የለም። እኔ ከፍትልሃለሁ፣ እንደዋወላለን። ችግር የለም። ግን እፎይ ጋር ጥያቄ ካለ ጠይቅ፣ አዳምጣለሁ። አጥል ሙአዝ ፖይንት ምንም ስላልገባኝ ነው። ስፔሲፊክ ማሂር እሺ ማሂር ካንተ ጋር ፎሎ አድርጋለሁ፣ በውስጥ እናወራለን ማለት ነው። ሐዲሱ ላይ ተሳሳተው ካለ አርመው ትችላለህ። መርሐባ፣ ምንም የተሳሳተው ነገር የለም። እሺ አሁን እፎይ ወደ አንተ ልምጣ። እፎይ ሐዲሱ ላይ ነው የሰራውን ሐዲሱ ላይ ናም አላህ Subhanahu Wa Ta'ala ማንም እሱን የሚመስል በሰው ፍጡር ላይ ማለት ነው በአንተ አካል አላህን መወሰን ወይም አላህን ሙሉ በሙሉ በአንተ ሐሳብ አላህን መቅረጽ አትችልም። አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ ሰዎች የሆነ ጥያቄ ስታነሳ የማስጨረስ አቅም ይኖርክ በዚህ አጋጣሚ ነገር ማለት ነው። ሐዲሱ ላይ ቀጥል። አይሰማም? ቀጥል። ሐዲሱ ላይ ቀጥል። እስካሁን ድረስ አስተያየት ነው የሰጠህ። ምንም የሚጠቅመን ነገር የለም። በትንሹ ስለምፈልግ ነው። ምክንያቱም ለአንተ ሐዲስ ማብራራት ያው ደረቅ እንጨት ውሃ አፍስሶ ቅጠል እንደመጠበቅ ነው ማለት ነው። ለአንተ ማለት ጠማሃል፣ ታውቃለህ። እየሰማኸኝ ነው። በትንሹ 2000 ሙስሊም እያዳመጠ ስለሆነ ምንም ችግር የለውም። ለአንተ ጠማሃል፣ ታውቃለህ። ጠማሃል። ረሱል ሰለላሁ ዐለይሂ ወሰለም ሳይቀር የተሳደብክ ሰው ነህ። ስለዚህ ካንተ ጋር ምንም ገባኝ እና ካንተ ጋር ምንም ቁርአንም ሆነ ሐዲስ ማስተንተን ወይም ማብራራት አይጠበቅብኝም። ምክንያቱም አንተ ምንም ለምንም አትሆን ነው። ወላሂ በጣም የሚገርም ማለት ነው። እስልምናን ተውና አዳምጠኝ። እስልምናን ተውና አማኝ ክርስቲያን ሆንኩ። ሐዲሱ ማብራራት ትችላለህ ሙአዝ? ለእፎይ ማብራራት ስለማልችል ነው እኔ። ምክንያቱም ማይክ ሚውት አድርጋ እና ታዲያ ምን ታደርጋለህ? እዚህ ኦኬ ወንድማችን ቁጭ በልና እኔ እፎይ አንተ ልጠይቅ ፈቅድልኛል። ልጠይቅና ልውጣ። ምንድን ነው ይዘድን ይቀጥል። ቆይ በኋላ እሺ አመሰግናለሁ። ያው እንግዲህ ይህን እንደ ሙስሊም አስተምሮ በቁርአን እና በሐዲስ የተነገረውን ነገር ማመን ግዴታ ነው። የሆነውን ነገር ማነው አላህ ግን በሰው የሚመሰል አይደለም።
ባት አለው። አዎ ባት አለው፣ ግን ከሰው ልጅ ወይ ከፍጥሯን ወይ ከሆነ ነገር ጋር ልታመሳሰለው የሚችል አይደለም። ባት ምን ማለት ነው? ስለዚህ ራሱን የቻለ ባት ምን ማለት ነው? ባት ማለት ምን ማለት ነው? ባት ማለት የሙዲሱ አገላለጹ የሐዲሱ አገላለጽ ባት ብሎ ሊገልጽል ይችላል፣ ግን የሰው ባት አይደለም። ወይም እኔ የሰው ባት መች ወጣኝ? ያላ ባት ማለት ምን ማለት ነው? ያላ ባት አለው አላ ስትል ምን እያልክ ነው? እኮ ሰው ነው እያልኩ አይደለም። ባት አለው እኮ ባት ምንድነው? ባት ምንድነው ነው? ባት ምንድነው? ባትማ ባት ነው። ምንድነው ባት? ያላ ባት ምንድነው? ባት ባት ነው፣ ግን ከሰው ፍጡር ጋር አይመሳሰልም። ሌላ እኔ ይመሳሰላል በሽጣይ እኔ በሽጣይ ይመሳሰላል። ምንድነው ባት እኮ? አንተ ባት ማለት ለምን ማወቅ ፈለክ? እናንተ ባት እያስረዳኝ ስለሆነ ባት ምን እንደሆነ ላውቅ ነው። እሱንማ ከሰው ልጅ አእምሮ በላይ ነው። ገብቶሃል? ባት ማለት ከሰው ልጅ አእምሮ በላይ ነው ባት ማለት። ስለዚህ ከሰው ልጅ አእምሮ በላይ የሆነውን እንዴት ነው እሱ በባቱ የምታውቁት ታዲያ? አላህን እሱ ፈጣሪ ነው። በቁርአን እንደነገረን አትመራመሩ ብሎናል። ስለዚህ ዝም ማለት ነው። ስለዚህ እሱ ፈጣሪ የነገረን ከመጠን በላይ መመራመር ወደ ውድቀት ይወስዳል። ገብቶሃል? ወደ ጥመት ነው የሚወስድ። ስለዚህ የተነገረን ባት አለው ካለ ባት አለው ከሆነ ስለዚህ ባት አለው አልከን። ባቱ ምን እንደሆነ ግን አታውቅም። ባቱ ሜቢ የሆነ የመቀመጫ ነገርስ ቢሆን ከምንም ነገር እንዳታመሳስሉት ብሏል። እኔ ከምንም ጋር አመሳስላለሁ። ባት የሚባለው ነገር መቀመጫስ ቢሆን መቀመጫውስ ቢሆን ሊሆን አይችልም። ባት ብሎ እንዴት መቀመጫ ይሆናል? አፍንጫ አይን ሊሆን አይችልማ። ምንድነው ሊሆን የሚችለው? እሺ ባት መቀመጫ ካልሆነ ባት እንግዲህ የሰው ልጅ ባት ሳይሆን እሱ የራሱ የሆነ ባት ይኖረዋል እኮ። ምንድነው እሱ? ባትማ ባት ነው። አልተረዳሁም። ግን የሰው ልጅ ባት ሳይሆን ወይ የፍጡር ባት አይደለም። አያችሁ፣ ኢማጂን በግድ ጎትቶ ከፍጥረት ጋር እያመሳሰለ ነው አላህን። እኔ እንዳይመሳሰል ምን አልኩት? መቀመጫ ሊሆን ይችላል ስል ኖ ባትማ ባት ነው። አይንም አይደለም እጅም አይደለም መቀመጫም አይደለም። ባትማ ባት ነው፣ እግር ነው እያለኝ ነው እየጎተተው ማለት ነው። አታመሳስለም። ይኸውልህ አንተ ይበላል ይጠጣል እንዳንተ እያመሳሰልክ ነው። ባት ሌላ ነገር ነው፣ መቀመጫ ሊሆን አይችልም። ባት ነሰሰርሊ ስሙ እንደሚናገረው እግር ነው ግዴታ። ይኸውልህ አሁን አንተ የኢየሱስን አምላክ አምልክ ነው እያልን ያለ ነው። የኢየሱስን አምላክ ማምለክ ኢየሱስን የሰራው የፈጠረውን አምልክ። አትናደድ ለምን እናደዳለሁ? በኩራት በኮንፊደንስ ነው የማወራው። ሙስሊም ስላደረገኝ ፈጣሪ አላህ በሙሐመድ የተፈጠረ ነው። ሙሐመድ አላህን ፈጠረ። አስተካክል ወንድሜ፣ ኧረ ትንሽ አስተካክል፣ ወላሂ አስተካክል። አላህ መሐመድ እንዴት ነው አላሁ ሱብሓነሁ ወተዓላ ሊፈጥረው የሚችል? ክርስቶስ ሙሐመድን ፈጠረው፣ ሙሐመድ ደግሞ አላህን ፈጠረው። አላህ የሙሐመድ ፈጠራ ነው። ከሌሊቱ 1/3 የሚወርድ ከአርሽ በላይ የተቀመጠ አይደለም ካልከኝ ቻለኝ ታደርገኛለህ። ከሌሊቱ 1/3 የሚወርድ አንድ ባት ያለችው 2 ቀኝ እጅ ያለው አንድ ባት ያለችው ጭንቅላት የሌለው ወገብ የሌለው እግር ያለው አላህ እንድትሳደብ ስድብ አይደለም። ይሄ 5 ጣት ያለው ስድብ ነው። ይህንን የነገራችሁ የፈጠረላችሁ ማን ነው? መሐመድ ነው። የትኛውም ነቢይ ባቱን ገልጦ የምትሰግዱለት ከአርሽ በላይ ያለ ከሌሊቱ 1/3 የሚወርድ ብሎ የነገራችሁ ያስተማረ የለም። ይህንን ማን ያላችሁ? ሙሐመድ። ስለዚህ የሙሐመድ ውጤት ነው አላህ። ሙሐመድ የነገራችሁ ሙሐመድ የፈጠረላችሁ በምናባችሁ የሳላችሁት የሙሐመድን አላህ ነው። የሙሐመድ አላህ ከሆነ ደግሞ እሱ ሙሐመድ የፈጠረው ይሆናል። ሙሐመድን ደግሞ ክርስቶስ ነው የፈጠረው። ግን ወደ ፖይንቱ ከመሸጋገር በፊት ልረመ
ምንም ታረመኝ የለም። ፖይንቱ ላይ ለምን ለመታረም ዝግጁ አይደል? ለመታረም ዝግጁ ካልሆንክ ለምን ታስገባናለህ? ፖይንቱ ላይ ነው። ፖይንቱ ላይ ኖ ውይይት አይደል እንዴ የተፈለገው እዚህ ቦታ? በጣም የሆነ እየታፈን የሚደረግን እየተወጣን እየተዘጋን ነው። እንዴት ታዲያ መዋየት የምንችለው? እንትኑን ውይይቱን ክፍት አድርገው፣ እኛም እንጠይቅህ፣ አንተም ጠይቀን ውጤት ላይ እንደርሳለን። ምናልባት በአንተ እጅ የሚመራ ሰው ሊኖር ይችላል። ምናልባት አንተም ደግሞ በእኛ እጅ ልትመራ ትችላለህ፣ አይታወቅም። ፖይንቱ ላይ ገባ። ኦኬ እሺ፣ መሐመድ አላህን ፈጠረው ነው ያልከው መጀመሪያ። ቢያንስ አገላለጼ እንኳን ስህተት ነው፣ በኋላ ውጤት ነው ትላለህ። ፖይንት አይደለም ይሄ፣ የውይይት ቶፒክ አይደለም። ካልሆነ ለምን ሄድክ እዛ ርዕስ ውስጥ? እሺ ስለ ባት ልመለስ፣ እኔ ወደ ቶፒኩ ልመለስ፣ ችግር የለም። ኢዘዲን ስላነሳው ነው። በቃ አንተ ኢዘዲን ስላነሳው ነው ይሄን ያነሳሁት። ፖይንቱ ላይ ገባ። ቀጥል። ከቻልክ ያው ነፃነት የመስጠት ችሎታ ይኑርህ። ፖይንቱ ላይ ገባ። ኢዘዲን ሰማል። ኢዘዲን አቤት። ፖይንቱ ላይ ገባ። ሰለሰዋት አይ ቆይ ያወራል። እስኪ እፎይ የሚለኝ ነገር ካለ ፖይንቱ ላይ አያስፈልግም። ሰለሰዋት ታወራ አይደለም። ፖይንቱ ላይ ታወራለህ። ፖይንቱ ላይ ካወራ በቃ ክርስቲያን ሰዓት አስገባ። ይበቃ ነው። የሎ ማን ነው ኡፌ? እኔ አሁን እስካሁን ቁጭ ብዬ የታሰብኳቸው ነው። አንደኛም ቢያንስ መሐመድን አላህን ፈጠረ ምናምን የምትለው አንደኛ ይሄ አንዴ አላህ ላይ የምትከትፈው ቅጥፈት ያው አላህ ራሱ መልስ ይሰጣል አንዴ። ስለዚህ ነሳ ባታር ነው እኛ አንድ ነገር ፈጠረ የሚባለው አስቀድሞ እሱ የሳለውን ተነገረ። ለምሳሌ ደምሳሽ፣ ለምሳሌ ፍቅር ሲዝም የሚባል በአይምሮ የሳለውን ፈጠረልህ። ምን ብሎ እንደዚህ ያለ ብሎ ነገረህ፣ በመጽሐፉ ላይ ጻፈልህ። ተከታይ ቢኖረውና እሱን ደምሳሽን ቢከተሉ ፍቅር ሲዝም የመሰረተው ሃይማኖት ይኖራል። ከዛ በኋላ የፍቅር ሲዝም አምላክ የሚባል ይኖራል ማለት ነው። በሀሳብ ደረጃ ማን የፈጠረው ፍቅር ሲዝም የሚባለውን ሃይማኖት? ደምሳሽ። እነዚህ አይነት አለ ብሎ በምናብ የፈጠረው ማን ነው? ደምሳሽ። መሐመድም እንደዛው ነው ያደረገው። አይደለም ካልከኝ ከሌሊቱ 1/3 ወደ ቅርቢቱ ሰማይ ይወርዳል ብሎ የሰበከ አንድ ነብይ አለ? እቺ መልስ ነው። በቃ ይሄ ሁሌ ይወርዳል የምትለው እቺ ነው። እንትና ምታርጉኝ። እሺ ይሄንንም የለም። ስለዚህ አምላካችን እንደዚህ ነው የሚወርድ የሚወጣ ብሎ የሰበከ ወደ ቅርቢቱ ሰማይ የለም። አንድ ይሄንን መሐመድ ያመጣው ነው። ጋንም በአምላካችን እግር ትሞላለች ብሎ የሰበከ አንድ ነብይ አለ ከመሐመድ ውጭ? ይህንን ከነገረህ ውጭ የለም። እሺ አምላካችን ባቱን ገልጦ በባቱ ነው የምናውቀው ብሎ ያስተማረ አንድ ነብይ አለ? የለም። እንቀጥል። አምላካችን ጭንቅላት የሌለው ወይም ደግሞ 2 ቀኝ እጅ ያለው እግር ያለው ወገብ ግን የሌለው እንደዚህ ብሎ ያስተማራል? የእናንተን አላህ? እሺ አላህ ከአርሽ በላይ በአካሉ ከአርሽ በላይ ትልቅዬ አርሽ አለ። ከዛ በላይ ያለ ኩርሲ ያለችው፣ ከስሩ ውሃ ያለ 8 መላእክት የሚሸከሙት፣ በቂያማ ቀን በደመና ውስጥ የሚመጣ ኩርሲው ላይ ሲጢጥ የሚያደርጋት እንደዛ ብሎ ያስተማራል? እሺ በነቢያት ውስጥ አምላካችን በቂያማ ቀን በሙላት በስፋት ሙሉ ለሙሉ እናየዋለን ብሎ የሰበካለ? ስለዚህ ስለ አምላክህ እነኚህ አምላክ ባህሪያቶች ስለ አምላክህ እንኳን ይህንን ሁሉ የነገረህ እንደዚህ ብሎ ያስተማረህ እንደዚህ ነው አምላክህ ብሎ የፈጠረልህ መሐመድ ነው። ስለዚህ መሐመድ አላህ የመሐመድ ውጤት ነው። መሐመድ አላህን የፈጠረው፣ ከዛ በኋላ መሐመድ የፈጠረውን አለ አንተ ደግሞ ትገዛዋለህ። ጥሩ ነው ጽቡቅ።
ተሳሳት። ሁላችንም የአላህ ፍጡራኖች ነን። እናንተም አላህ ይዘንላችሁ። አይደለም አላህ ሙሐመድ ፈጥሮ ሙሐመድ ደግሞ ጋር ነው። ጨረስን፣ አሽም ጨረስን። ደህና እደር፣ እንወድሃለን። ዛሬ ይበቃናል፣ 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 ይበቃናል። ሀሺም ጨርሰናል። አይሻልም? እና እንደዛ አጸዳሃቸው ቤት ውስጥ ያሉትን ይበቃቸዋል። አይ ቲንክ ሰዓትም ስለሄደ ያው እንግዲህ መልሶቹን ሰምታችኋቸዋል። እስካሁን የነበሩትን ብዙ የሚያስገርሙ መልሶችን የመለሱ አሉ፣ ምንም ያልመለሱ አሉ። በነገራችን ላይ ምንድነው እኛ ማሳየት የፈለግነው፣ አንደኛ እንደዚህ አይነት አምላክ በነቢያቶች ጭራሽ አልተሰበከም። እንግዲህ እንደ እስልምና 124,000 ነቢያትና መልእክተኞች አሉ ብሎ ይናገራል። ከሙሐመድ ውጭ ግን ይሄንን አንድ የሰበከ እንደዚህ ብሎ የሰበከ ያስተማረ አንድ ነብይ የለም። ይሄንን በአእምሯችሁ እንድትይዙ። ስለዚህ የማን ፈጠራ ውጤት ነው ማለት ነው? በ610 የተነሳው የሙሐመድ አብደላ የጭንቅላት ውጤት የሆነ አምላክ ነው ማለት ነው። ሌላው ስለ አምላካቸው ስንጠይቃቸው አናቅም ነው እስካሁን የመለሱት መልስ ማለት ነው። አናቅም። አላህ ባቱን እስከምን ድረስ ነው የሚገልጠው? አናቅም። አላህ ስንት ባት ነው ያለው? አናቅም። እንግዲህ እንደዚህ የመሰሉ ጥያቄዎችን ሲጠየቁ አናቅም ነው መልሳቸው። እነዚህ ሰዎች ናቸው እንግዲህ እንዴት የክርስቲያኖች አምላክ እንደዚህ ይሆናል፣ ስላሴ እንዴት እንደዚህ ይሆናል ብለው ሲያወኩ የሚውሉት ማለት ነው። የራሳቸውንስ አምላክ አያውቁም፣ መልስ የለም። ኤኒዌይስ እነዚህን ፖይንቶች ከያዛችሁ በቂ ነው። መተኛ ጥሩ ነው። ጨረስን። ደህና አደሩ። ደህና ምን አለ መሰላችሁ፣ ዋናው ነገር አላህ ይታያል። በደንብ አስተውሉ። አላህ ይታያል። የሚታይ ነገር ቦዲ ነው ማለት ነው። ቦታ የሚሞላ ነው፣ ቦዲ ነው ማለት ነው። ይታያል፣ ቦዲ ያለው የሚሄድ የሚመጣ እንደዚህ ነው። አሁን አላህ ተኝቶ ነው ያለው። እንደዚህ ላሳያችሁ ነበር፣ አይመችም። ለካ ባቱን በባቱ ላይ አድርጎ እንደዚህ እግሩን አጣምሮ ነው ያለው። እንዴት ነው እሱ? በምን አይነት ፎርም ነው የተቀመጠው ይታወቃል። እና እንደዛ ነው። ለዛሬ በቃ ነው።